በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነቱ እስከዚህ ቀን ያደረሰን አምላክ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሁን መርሃ ግብር ሲመሩት የነበሩት መምህር ለክብረ ወንጌል ብለው አጨብጭቡ ቢሏችሁ ግን ጭብጨባው ግን አስፈላጊ አይደለም እና እንዳታጨበጭቡ ነው። እሺ፣ ከዚህ በኋላ መምህር ወደ መድረክ ሲመጣ እንደ ፖለቲካ እንዳታጨበጭቡ። ዝም ብሎ በቃ ያስተምራል ከተባለ ይበቃል። መጨረሻ ላይም ቃለ ሕይወት ያሰማልን በሉ እንጂ አታጨብጭቡ። ይሄንን እንድታደርጉ ለወደፊቱም እንድትለምዱት እንደዚህ አደራላችኋለሁ። እግዚአብሔር ልቡናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አነ ውእቱ አንቀጸ አባግዕ ዘበአማን፣ እውነተኛ የበጎች በር እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ የምናገኘው ኃይለ ቃል ነው። እውነተኛ የበጎች በር በሉ እኔ ነኝ። እውነተኛ የበጎች በር እኔ ነኝ። ሶስተኛ በሉ እውነተኛ የበጎች በር እኔ ነኝ ይላል። ማን ነው እንዲህ ያለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። ይሄ አንቀጸ አባግዕ ይባላል። የበጎች በር ምዕራፉ ራሱ የመጽሐፍ ቅዱሱ ክፍል ዮሐንስ ወንጌል ምዕራፍ 10 በራሱ አንቀጸ አባግዕ ነው የሚባለው። የበጎች አንቀጽ የሚለው በር ክፍል ይሆናል። ብዙም ብሎ በጥሬ ፍቹ አንቀጽ በር ይሆናል። በመጻሕፍት ደግሞ ይትባሃል አንቀጽ የሚለው ክፍል መደብ ጾታ እንደ ማለት ነው። እንደዚህ ይተረጎማል። ስለዚህ አንቀጸ ጾም ሲባል የጾም ክፍል የጾም መደብ እንደማለት ነው። አንቀጸ አባግዕ ማለት የበጎች መደብ የበጎች ክፍል ስለ በጎች የሚናገር ማለት ነው። በቅድስት ቤተ ክርስቲያናችን ስርዓት መሰረት ሊቀ ጳጳስ በተሾመ ጊዜ፣ የደብር አለቃ በተሾመ ጊዜ፣ የገዳም አበምኔት በተሾመ ጊዜ፣ መምህራን ወንበር በተከሉ ጊዜ ይህንን ምዕራፍ አስተምረው ይሾማሉ ማለት ነው። ይህንን ምዕራፍ ያስተምራሉ። ለምን? እረኝነት ጥበቃ ስለሆነ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በብሉይ ኪዳን ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ባለው በአንዲት በጸናች መንግስት ነቢያትን ቅዱሳንን ሁሉ ሲጠብቅ ኑሯል። ሲጠብቅ የኖረ እሱ ነው። እሱ እረኛ ነው። እረኞችን እየሾመ ዓለምን ሲያስተዳድር ሲመግብ የሚኖር እሱ ነው። እግዚአብሔር በባሕሪ ስሙ እረኛ ይባላል። ከዚያ በኋላ ደግሞ የእሱን ሹመትና ረድኤት ይዘው ሕዝብን የሚጠብቁ ደግሞ እረኞች ይባላሉ። እግዚአብሔር የባሕሪ ስሙን በጸጋ ይሰጣል። ብርሃን ተብሎ እኛን ብርሃን ይለናል። እረኛ ተብሎ እረኛ ያሰኘናል። ንጉሥ ተብሎ ነገሥታትን ይሾማል፣ ንጉሥ ይባላሉ። ስለዚህ እግዚአብሔር ሁሉንም ጠቢብ ተብሎ እሱ ጥበብ ነው፣ ራሱ ጥበብ ነው፣ ደግሞ ጠቢብ ነው። ጠበብት ደግሞ ያሰኛል። የሚያውቁትን ጠቢባን ይላቸዋል። እግዚአብሔር የስም ስስት የለበትም። የባሕሪ ጌትነቱን አይሰጥም እንጂ ለስሙ ሁሉንም ሰጥቷል ማለት ነው። በየማዕረጉ በየጸጋው በስሙ እንድንከብርበት እሱ ክብራችን ሞገሳችን ሆኖ የእሱ ስም በእኛ ላይ ዘይት በሰው ራስና ፊት ላይ ሆኖ የሰውን ዝገት አስለቅቆ እንዲያበራ ፊት እንዲያበራ ገጽ እንዲበራ እንደሚያደርገው ሁሉ የእሱ ስም እንደ ዘይት ሆኖ በላያችን ላይ አድሮ የድንቁርናችንና የኃጢአታችንን ዝገት አርቆ እኛ በስሙ እንድንከብርና እንድናበራ የእግዚአብሔር ቅዱስ ፈቃዱ ስለሆነ እሱን እረኛ ብለን ተብሎ ሌሎች እረኞች ስለተባሉ እግዚአብሔር አይከፋውም። ሌላው ቀርቶ አምላክ ተብሎ ቅዱሳንም ራሱ አምላክ ብሏቸዋል። ይህንም ቢሆን በዚህ አይከፋም። የሚለየው በምስጢርና በጌትነት ነው እንጂ እግዚአብሔርም አምላክ ይባላል፣ ቅዱሳንም አምላክ ይባላሉ። እግዚአብሔር እረኛ ይባላል፣ ቅዱሳን እረኛ ይባላሉ። እግዚአብሔር ብርሃን ይባላል፣ ቅዱሳን ብርሃን ይባላሉ። ሌላው ቀርቶ እግዚአብሔር ውሃ ይባላል፣ ውሃም ውሃ ይባላል። እግዚአብሔር መድኃኒት ይባላል፣ እንጨትም መድኃኒት ይባላል። ስለዚህ እግዚአብሔር ለራሱ የሰጠውን ስም መልኩን ሲሰጠን እንዳልነፈገን ሁሉ ስሙንም እንድንከብርበት ሲሰጠን አልነፈገንም። ፍጥረትን በስሙ አክብሮ ፈጥሯልና። ስለዚህ እግዚአብሔር ከፈጠረው ፍጥረት ጀምሮ ፍጥረትን ከፈጠረበት ጀምሮ ይህንን ዓለም
ጠብቆ አስማምቶ በጌትነቱ አኖሮታል። እግዚአብሔር ለመኖሩ ማስረጃው የዚህ ዓለም የፍጥረት ስምምነት ነው። ይህ ዓለም ፈጣሪ ባይኖረው ኑሮ እረኛ ጠባቂ ባይኖረው ኑሮ ምን ይሆን ነበረ? መጀመሪያው ዝብርቅርቅ ይሆን ነበረ። ይህ ዓለም ፈጣሪ ባይኖረው ኑሮ ምን ይሆናል? አንደኛ ልሙጽ ሊሆን ይችል ነበር። ልሙጽ ማለት ምን ማለት መሰላችሁ? እንደው ዝም ብሎ አማርኛው አይመችም፣ ግዙ ይሻላል። ልሙጥ ያለ ማለት ነው። እንደዚያ ማለት ነው። በቃ ድብልብል አንድ መልክ ማለት ነው። ቀይ የለ፣ ጥቁር የለ፣ ጣት የለ፣ አይን የለ፣ ጆሮ የለ፣ ሰማይ የለ፣ ኮከብ የለ፣ ውሃ የለ፣ እንጨት የለ፣ ዛፍ የለ፣ እንደው ሁሉ ዝም ብሎ አንድ ላይ የተደበለበለ ይሆን ነበረ። ፍጥረት ከአንድ ንጥረ ነገር ተገኘ የሚለው የሳይንሱ አስተሳሰብ የሚፈርሰው በዚህ ነው። እንደዚያ ቢሆን ኑሮ ፍጥረት ሁሉ አንድ አይነት ይሆን ነበረ። በውስጥ ካሉት ከመጠነ ቁስ ቢገኝ ኑሮ ከአተም ቢገኝ ወይም ደግሞ ከኤሌክትሮን ከሞለኪውል ቢገኝ ኑሮ ይህ ዓለም አንድ አይነት መልክ ይኖረው ነበረ። የተዝጎረጎረ መልክ ውብ ዓለም የተገኘው ፍጥረታትን ሁሉ ፈጥሮ የሚገዛ የባህሪ ገዥ ሕያው ቅዱስ እግዚአብሔር ስላለ ነው። ስለዚህ ሰሎሞን ምን አለ? በፍጥረታት ውበት የፈጣሪ ውበት ይታወቃል ይላል። በፍጥረታት ውበት መጽሐፈ ጥበብ ምዕራፍ 13 ላይ ሲናገር በፍጥረታት ውበት የፈጣሪ ውበት ይታወቃል። ይህ ዓለም መልክ ይዞ መኖሩ ውብ መሆኑ እግዚአብሔር እንዳለ ሁሉ ሰናይ ዘገብረ በጊዜሁ እግዚአብሔር ሁሉንም በጊዜው መልካም አድርጎ ሰርቶታል። እግዚአብሔር የሰራው ፍጥረት ሁሉ ውብ ነው፣ መልካም ነው። ስለዚህ እግዚአብሔር መኖሩ ይታወቃል። ብዙ ህብረ መልክ፣ ሌላው ቀርቶ ሰው ራሱ ማለት ነው። አሁን አያችሁ፣ የሰው እጅ ዝም ብሎ ጠፍጣፋ ቢሆን እጣት ባይኖረው ዝም ብሎ ልሙጥ ቢሆን አያስጠላም? ያስጠላል። አሁን ጥርስ እዚህ አካባቢ ባይኖር፣ አይን ባይኖር እንዲሁ ዝም ብለን ግምድል ገደል እኮ ነበር ምን መስለው ማለት ነው። አይን ባይኖር አፍንጫም እንደው እንደዚህ ባይኖር እንደው ዝም ብለን ምናስፈራራ የገደል ግማሽ ነበር ምን ሆነው ማለት ነው። እንደዚህ ያለ ሁሉ መልክ የመጣው ሕያው ቅዱስ ውብ እግዚአብሔር ስላለ ነው። መልካም የሆነ እግዚአብሔር ስላለ እርሱ ስላለ ከሱ መልካምነት መልካም የሆነ ፍጥረት ተገኝቷል። ሌላው በጣም የሚያስደንቀው ፍጥረት ሁሉ ስርዓቱን ጠብቆ ይኖራል። ስርዓቱን ጠብቆ በጎችን ያለረኛ ብናስቀምጣቸው ተበታትነው በገመድ አንድ ቤት ውስጥ ብናስራቸው ተጠላልፈው በቃ ታንቀው መሞታቸው ነው። ተመልከቱ። እረኛ አልባ ዝም ብለን አስረን በአንድ ጋት በአንድ ገመድ ብናስራቸው። እንደዚሁም ሁሉ ይህ ዓለም ያለ እረኛ ለይቶ በማይሰረ ፍቅር ይሆናል፣ በማይሰረ ሕግ ይሆናል። ሁሉንም አትሞ በየትእዛዙ ባያስረው ኑሮ ዘምቅድም ዓለም ሀታሚ ከጥንት ጀምሮ ዓለምን የሰራ ያሰማራ የቀጣ ከዚህ እስከዚህ ስፋ ከዚህ ወዲህ አትለፍ ከዚህ አትትረፍ ብሎ ወሰን ያስቀመጠ እግዚአብሔር ባይኖር ፍጥረት ሁሉ ስርዓቱን አልፎ ይደበላለቅ ነበረ። ስለዚህ በስርዓት የምንኖር ለዚህ ዓለም ጠባቂ ስላለው ነው። ታች ያለው ውሃ ወደ ላይ እንዳይፈላ ወደ ላይ እንዳይመጣ እንግዲህ ታች እንደምታውቁት ከዚህ መሬት በታች ነፋስ አለ፣ እሳት አለ፣ ከዚያ ውሃ አለ፣ መሬት አለ። የታችኛው ነፋስ እሳቱን አንድዶ እሳቱ ደግሞ ውሃውን አፍልቶ ውሃው ደግሞ መሬቱን በጥብጦ እንዳንጠፋ በየስርዓቱ መኖራችን ምንን ያስረዳል ሲባል ፍጥረትን የሚጠብቅ ሕያው ቅዱስ እግዚአብሔር እንዳለ ያስረዳል። ፍጥረትን ሁሉ የሚያስተዳድረው እግዚአብሔር አለ። የፍጥረታት ምናቸው ስርዓታቸውን ጠብቀው መኖራቸው። እንዲያውም ቅዱስ ባስልዮስ ዘቂሳርያ ሲናገር ምን ይላል? ከፍጥረቱ ከወሰኑ የሚያልፍ ፍጥረት የለም። ለምሳሌ አሳ ባህር ውስጥ ይኖራል አይደል? አሳ ግን ባህር ሀገሩ ስለሆነ የደጋው አሳ ወደ ቆላ አይሄድም። አይገርማችሁም? የቆላው አሳ ደግሞ ባህር ተመቼ ብሎ ወደ ደጋው አይሄድም። ውሃው የሚስማማው ዝርያ አላቸው። አሳ ወሰኑን አውቆ ሲኖር ሰው ወሰኑን አያውቅም ይላል ቅዱስ ባስልዮስ ዘቂሳርያ። ታች አካባቢ የሚገኘው አሳ ላይ የለም። ላይ የሚረባው ዝርያ ታች የለም። ተጠው ዛሬም እኮ የአሳ ማከማቻ ምንድነው የሚባለው? ኢንዱስትሪ ወይም ደግሞ እንደ አነባበቡን አልቻልኩትም ኢንዱስትሪ ነው የምትሉት ይሁን በቃ ዞሮ እንደዚያ ያለ ሲከፈት ዝርያው ይጠናል። ይመቸዋል ወይ? የቆላው ዛፍ ደጋ አይለምድም፣ የደጋው ዛፍ ቆላ አይለምድም። ሁሉም ስርዓቱን ጠብቆ ነው የሚኖረው፣ በስርዓቱ ይኖራል። ስለዚህ በስርዓት የሚኖረው ስርዓት የሚያዝ ፍጥረት እንደው ዝም ብሎ በአጋጣሚም ቢመጣ ኑሮ ከመጣ በኋላ ስርዓት የሚያስዘው ማን ነው? ሕያው ቅዱስ እግዚአብሔር።
በስርዓት የሚያስተዳድር በኀቤከ ተፈጥረ ኩሉ ወበኀቤከ ይቤይት ኩሉ፣ ሁሉ በአንተ ተፈጠረ፣ ሁሉ በአንተ ተከናወነ፣ ሁሉ በአንተ ወጥቶ ይገባል ይላሉ ሰለስቱ ምዕት በቅዳሴያቸው። በእግዚአብሔር ሁሉ ይሰማራል። ስለዚህ ይህንን ያስተዳደረ ማን ነው? እግዚአብሔር ነው። ፍጥረታት እንዴት ተስማምተው ኖሩ? እንዴት ልንኖር ቻል? ሌላው ቀርቶ አሁን እኛ ራሳችን እሳት፣ ውሃ፣ ነፋስ ነን አይደል? ልብ በሉ። ነፋሱ ውሃና ነፋስ ምንድን ናቸው? ውሃና መሬት ምንድን ናቸው? ጠላት። የውሃ ጠባያችን እሳቱን ቢያጠፈው እኮ ሰው በአንድ ቀን ፍርስርሱ መውጣቱ ነው፣ እንደ ቤት ማለት ነው። የእሳት ጠባያችን ከውሃው ጋር ቢጣላ አንድ ቀን እንፈርሳለን። ነፋሱ ደግሞ የመሬት ጠባያችን ቢበታትነው ደግሞ አንድ ቀን መፍረሳችን ነው። ፍጥረታት ቅድም እንዴት በስርዓት ኖሩ ነው። አሁን ደግሞ እንዴት ተስማምተው ኖሩ? ተስማምተው የሚኖሩት እረኛ የሆነ እግዚአብሔር ስላለ ነው። ተስማምተው የሚኖሩት በስርዓት እንደ መሰንቆ ማለት ነው። መሰንቆ በጣም ብዙ ጭራ ነው ያለው። የሚቃኘው አዝማሪ ግን አንድ አድርጎ ሲቃኘው አንድ ድምፅ ያወጣል። ጭራው ብዙ ነው፣ ግን ድምፁ አንድ ነው። ይህ ዓለም በጣም ብዙ ጠባይ፣ ብዙ ህብረ መልክ፣ ብዙ ህብረ ጾታ አለው። ተስማምቶ የኖረው ለምንድን ነው ሲባል እንደ መሰንቆ የሚቃኘው እግዚአብሔር ስላለ ነው። ስለዚህ ቅዱስ አትናቴዎስ ምን አለ? መሰንቆ ዘይቤ ሃይማኖት ኢቲ እንተ ለብስዋ ሰማይት። መሰንቆ ይሉሃል፣ ሌላ አይደለም። መሰንቆስ በላይ ሰማይታት በክብር የለበሷት በመከራ የተጎናጸፏት አክሊል የተቀዳጁባት ሃይማኖት ናት። ስለዚህ የፍጥረታት ስምምነት ያለው እግዚአብሔር ስላለ ነውና እግዚአብሔር ሁሉን ጠብቆ ያኖራል። ይሄ ሁሉ የእግዚአብሔርን መግቦትና ጥበቃ የሚያስረዳ ነው። ስለዚህ እግዚአብሔር ዓለምን ፈጠረ፣ ሁሉን በየስርዓቱ ያኖረዋል። አራዊት ሌሊት ብሏቸዋል፣ ቀን አይወጡም። ቀን ካላቸው ሌት አይወጡም። ሁሉን በስርዓቱ እግዚአብሔር ይመግባል፣ እግዚአብሔር ይጠብቃል። እግዚአብሔር የሚጠብቅ ብቻ አይደለም፣ የሚመግብም ጭምር ነው። የፈጠረም ጭምር ነው፣ የወለደም ጭምር ነው፣ የሚያሳድግም ጭምር ነው፣ የሚያኖርም ጭምር ነው። ስለዚህ ፍጥረታትን በቸርነቱ እያስተዳደረ እየመገበ ዓለምን ፈጠረ። ፈጥሮስ ምን አደረገ? ጠባቂ ሾመለት። ለሰማይ ጠባቂ አለው፣ ለፀሐይ ጠባቂ አለት፣ ለውሃው ጠባቂ አለው። ለምሳሌ አሁን የፀሐይ ወንፊት የሚባል አለ፣ ምዕዛረ ፀሐይ የሚባለው የፀሐይ ወንፊት በየሰዓቱ ስንት ቀዳዳ መከፈት እንዳለበት ጠባቂ መልአክ አለው። በጣም መጥኖ ባይከፈት ኖሮ ወንፊቱን በዛ አድርጎ አንድ ጊዜ በጣም ብዙ ስቁረት ቢለቀቅ ፍጥረት በአንድ ቀን ይቃጠላል። ያንን ወንፊት የሚመጥኑ መላእክት አሉ። ያንን የሚመጥኑ መብረቅ ያለ ቦታው እንዳይወድቅ ያለ ቦታው እንዳይመታ የት ማረፍ እንዳለበት የሚጠብቁ መላእክት አሉ። ማን? እግዚአብሔር በጥበቃው ያሰማራቸው። ነፋሳትን የሚያወጡ መላእክት አሉ። ማን? እግዚአብሔር ያሰማራቸው። ዘያወጽኦሙ ለነፋሳት መዛግብት ይሆሙ 12 የነፋሳት መሳክው አሉ፣ ሀገሮች አላቸው። ነፋሳት ወይም ነፋስ 12 አለቆች አሏቸው። ለነሱ ሀገር አላቸው። 8ቱ የመዓት ናቸው፣ 4ቱ የምሕረት ናቸው። ስለዚህ ሕዝብ በበደለ ጊዜ ከ8ቱ ነፋሳተ መዓት የስትንፋስ ያህል ጥቂቷን ሲያነፍሳት ሀገር በድርቅ ይመታል። ያንበጣ ኩኩባ ሁሉ በምድር ላይ ይዘራል ማለት ነው። 4ቱን ሲያነፍሳቸው ደግሞ በምድር ላይ በሙሉ ሰላም፣ አዝሪት፣ አትክልት በሙሉ ጽጌያት ይኖራሉ ማለት ነው። ይህንን የሚመጥኑ ማለት ነፋሳት አሉ። ውሃውን በሚጠጥ ምንድነው ቀላያት ወይም ውሆች በስርዓታቸው እንዲፈሱ ውሃ እንዳይበላሽ ውሃ ነፍስ አለው የለውም? ምእመናን አለው የለውም? አታውቁትም? ታውቁታላችሁ? ውሃ ነፍስ አለው አለው። ውሃ ነፍስ አለው። እስመ ነፋስ ነፍሳት ይሆሙ ለማያት። ነፋስ የውሃ ነፍሱ ነው። የውሃ ነፍሱ ማን ነው? ነፋስ ነው። ስለዚህ ምን ማለት ነው? ነፋስ ቢያጣ ውሃው ይሞትና ሸቶ ተበላሽቶ የማይጠጣ ይሆናል ማለት ነው። የማይጠጣ ይሆናል፣ የማያነጻ ይሆናል። ስለዚህ ምን ይሆናል? መኖር አንችልም ማለት ነው። ስለዚህ ለውሃው መልአክ አለው፣ ለውሃው መልአክ አለው። ለከዋክብት መልአክ አላቸው፣ እንዳይንጠበጠቡ የሚያደርግ። አንዱ ኮከብ ቢወድቅ ብቻ ኢትዮጵያ ማጥፋት ይችላል። ከዋክብት ሁሉ በስርዓታቸው እንዲሄዱ እንዳይጋጩም ጭምር እንዳይጋጩም በስርዓት እንዲሄዱ በየስማቸው ቆጥሮ ዘይወልቆሙ ለከዋክብት በምልኦሙ ወይጼውኦሙ በባስማቲሆሙ። 1 2 ሰፍሮ ቆጥሮ የሚያውቃቸው እግዚአብሔር ለከዋክብት ተመልኩ። የሁሉ ኮከብ እንዴት ብሎ በስርዓት እንደሚኖር አስደናቂ እኮ ነው። እንዴት አይጋጭም? እንዴትስ አይንጠበጠብም?
ደግሞ በጠፈር የሚኖሩ ከሆነ ልብ ብላችሁ ስሙ። ቆይ ልንገራችሁ። ሸክም በላይ ተሸካሚ በታች ወይስ ተሸካሚ በላይ ሸክም በታች? የእናንተን ሕግ ነው የምትነግሩኝ። ለምሳሌ ጤፍ ብትሸከሙ ሸክሙ ነው በላይ፣ እናንተ ናችሁ በላይ። አቤት። እሺ ጫማስ? ጫማ ተሸክሙ ነው ተሸካሚ ነው በላይ? አቤት። ተሸካሚው ማን ነው? ተሸካሚው ሰው ነው። ጫማ ነው እንዴ የሚሸከመው? ሰው ነው የሚሸከመው። የምናንቀሳቅሰው እኔ አይደለሁ እንዴ ጫማዬን የማነሳው? ስለዚህ እኔ የሚሸከመው ነው። አንዳንድ ጊዜ ሸክም በላይ፣ አንዳንድ ጊዜ ሸክም በታች ይሆናል። ግን ዞሮ ዞሮ ግን ይሄ እግራችን ጋር ስለታሰረ ነው። በፍጥረት ሕግ ግን ሸክም በየት ነው ያለው? ሸክም የሚሆነው በላይ ነው። እግዚአብሔር ግን ምን አደረገ? በታች ብናደርገው ይንጠበጠባል። መኖሪያቸውን ወይም አጽንቷቸው የሚኖረውን ጠፈርን በላይ አድርጎ ከዋክብቱን በታች ሲያደርጋቸው እንደ ጥሬ ለምን አይንጠበጠቡም? ማን ስለሚያስተዳድራቸው ነው? እግዚአብሔር ስለሚያስተዳድራቸው ነው። ለእነዚህ ሁሉ ጠባቂ መልአክን ሹሟል። ገበታ አፉን ወደ ላይ ዙሮ ነው ወደ ታች ዙሮ ነው ውሃ የሚይዘው? አቤት። እስኪ ይህንን ሰማዩት። ወደ ታች ነው የዞረ ወደ ላይ ነው የዞረ? አቤት። ወደ ላይ ነው አይደል? ኧረ ወደ ታች ነው። አይታያችሁም እንዴ? ወደዚህ እኮ የዞረ ነው። እንደዚህ አይታያችሁም? የድስት ክዳን መስሎ ወደ ታች ዞሮ ነው ያለ ማለት ነው። ወደ ታች ዞሮ ነው ያለ። አሁን ልብ በሉ፣ ከዚህ በላይ ውሃ አለ። ማይን ዘመልዕልተ ሰማያት ይሴብሑ ለእግዚአብሔር ይላል ቅዱስ ዳዊት። ከሰማይ በላይ ያለ ውሃ እግዚአብሔርን ያመሰግነዋል ይላል። ከዚህ በላይ ውሃ አለ። እንዲያውም በዚህ ዓለም ያለው ውሃ በላይ ካለው ውሃ አንጻር ድስት ታጥቦ ውሃው ሲደፋ በጠርዙ እንደሚቀር ውሃ ያለ ነው ይላሉ ሊቃውንቱ። በጣም የሚገማሸር ቁጡ ውሃ ነው። ገበታው ደግሞ ጠፈር ነው። ጠፈር ደግሞ ወደ ታች እየዞረ ነው። አሁን ገበታውን በአፉ ደፍታችሁ ውሃውን በላይ ብታደርጉት ምን ያደርጋል? ይፈሳል። ግን እግዚአብሔር ገበታውን ወደ ታች አዙሮ ውሃ በላይ አድርጎበት አይፈስም። እንዴት ሲባል ቻል ካለው የማይችል ነገር የለም። እግዚአብሔር በጥበቃ ለዚህም ባቢል የሚባል ነፋስ ሰጥቶ ያንን ውሃ ወጥሮ እንደ ብራና በጠፈር ልክ ተዘርግቶ እንዲኖር የሚያደርግ ማን መድቦለታል? መልአክ መድቦለታል። ለስንቱ ነገር ለደመናው መልአክ አለው። ይህን ሁሉ የሚጠብቅ ማን ነው? እግዚአብሔር ነው። ደመና ያለ ስርዓቱ አይጓዝም። የሚመራል ደመናውን እያስጓዘ ወደ ውቅያኖስ የሚወስድ የደመናው መልአክና የውቅያኖሱ መልአክ ደግሞ ይስማማሉ። የውቅያኖሱ መልአክና የደመናው መልአክ የሚጣሉ ቢሆን ኑሮ ዝናብ በዚች ዓለም ጠብ አይልም። ምክንያቱም የደመናው መልአክ ደመናውን ይዞ ወደ ውቅያኖስ ይወዳል። የውቅያኖሱ መልአክ ደግሞ ውሃው እየቀዳ በደመናው ይሞላለታል ማለት ነው። የነፋሱ መልአክ ደግሞ የለም አልሸከምም ቢል ደግሞ ችግር ይመጣል። የነፋሱ መልአክ ደግሞ አለ። ያ ደመናውን ይሸከማል፣ ወደ ላይ ይዘውት ይወጣሉ። ወደ ላይ ይዞ ይወጣና ደግሞ ዝናቡን ተጠምታ ለከረመችው ምድር አንድ ጊዜ ቀዳዳውን ከፍቶ ደግሞ አንድ ነገር ሲል ንገራችሁ። ደመና አይታችሁ ታውቃላችሁ? ደመና በርሚል ነው፣ አቅባዳ ነው፣ ከረጢት። ውሃው ለምን እንደማይፈስበት እኔ ድንቅ ይለኛል በእውነቱ። ማለት ለምን እንደማይፈስበት አይቼዋለሁ። መቼም አሁን በአውሮፕላን ሄጃለሁ ማለት መቼም ኩራት አይደለም አይደል? እና በዚያ አይቼዋለሁ እና ምንድን ነው ብን የሚል ነገር ነው፣ ጢስ ነው። እዚያ ውስጥ በጣም እኛ ቤት የሚነቅል ዝናብ በዚያ ይወርዳል። እንዴት ነው ነገሩ? ተመልከቱ። እንዲህ አድርጎ ሲኖር ኢዮብ እንደሚናገረው እይሰጠጥ ደመናሁ ይላል። ውሃውን ቀርቶ ወስዷል፣ አይቀደድም። ደመናው አይቀደድም። ውሃውን ቋጥሮ ቻል ይለዋል፣ ቻል ይችላል። ከዚያ በኋላ ያንን አንድ ጊዜ ደግሞ አውርድ ቢለው ምድር ታጥባ ትሄዳለች። ከዚያ በኋላ ምን ያደርጋል? ሐወፅ ካለ ምድር ዋሮይካ፣ ቀስ እያደረገ ያንጠበጥበዋል ማለት ነው። ቀስ ጠብ እያለ እያንጠበጠበ ምድርን በሙሉ ያረሰርሳታል። በኋላ መሬት ዝናብ የምትሸከምበት አቅም ስታገኝ ደግሞ እግዚአብሔር ዝናቡን ጨመር ያደርጋል። ጉልበቷ ስለተነቀረ አፈሯ እንዳይታጠብ ማለት ነው። እንዲህ አድርጎ የሚመግብ ማን ነው? ሕያው እግዚአብሔር ነው። እንዲህ የሚጠብቅ ማን ነው? እግዚአብሔር ነው። ዘሩን አትክልቱን ብታዩት እጹብ ድንቅ ጥላላችሁ። ስንዴ፣ ጤፍ፣ በቆሎ፣ ዘንጋዳ፣ ማሽላ አንድ ጊዜ ቢደርሱ ጥሩ ነው አይደለም? ሆዳም ሰው ነው የሚለው። አይ እግዚአብሔር ግን ለምንድን ነው አንድ ጊዜ እንዲደርሱ የማያደርጋቸው? ስንዴውን እስከሚያጭድ ጤፉ እንዳይፈስበት ነው እግዚአብሔር ማለት። እንዴት እንደሚያስብልን እኮ እሱ ነው የሚያውቅ በእውነቱ ማለት።
እንዴት እንደሚያስብልን አንዱ እስከሚታጨድ አንዱ እንዳይፈስ አዝሪት ሁሉ በስርዓታቸው እንዲደርሱ ያደርጋቸዋል። ለችግር ጊዜ ቶሎ የሚደርስ አዝመራ ራሱን እንደገና ድርቅ የሚቋቋሙት እነ በቆሎ የነ ቅዱስ ጊዮርጊስ ምሳሌ የሚሆኑትን በሚያዝያ ተዘርቶ እስከ ሰኔ ድረስ ቢቆይ ዝናብ ቢቆይ ምንም የማይሆኑ ዘሮች አሉ። ቶሎ ተዘርተው ደግሞ ቶሎ የሚደርሱ አሉ። የማይበላሹ ዘሮች አሉ። እነዚህን ሁሉ የሚያደርግ ሕያው መድኃኔዓለም እግዚአብሔር ነው። ይህን ሁሉ ስላደረገልን ስሙ የተመሰገነ ይሁን። ሌላስ ምን ያደርጋል? እባቡ ጊንጡ ጠባቂ አለው። ልብ ብላችሁ ስሙ። እባቡ ጊንጡ፣ ዘንዶ፣ አውሬው ጠባቂ አለው። መልአክ ሹሞለታል። በመልአክ ነው የሚተዳደር። እባብን የሚያስተዳድር መልአክ አለ። አሁን እንደው እናንተ እኔና እናንተ መልአክ ሆነን ቢሆን እባብ ጠብቁ ብንባል አይከፋችሁ? ይገርማል እኮ እኛ ሰው ጠብቁ ተብለንም ይሻላል እንኳን ዘንዶ ጋር ዘንዶ እየጠበቁ ያንን እባቡን ዘንዶውን የሚያዝበት ቅዱስ ገብርኤል ነው ሄኖክ እንደሚነግረን። ይህንን ሁሉ ይጠብቃሉ። ስለዚህ ዘንዶውም እግዚአብሔር ንከስ ካላለው አይነክስም፣ እባቡም እግዚአብሔር ንከስ ካላለው አይነክስም። አይጥም ብትሆን ጠባቂ መልአክ አላት። ማንኛውም ፍጥረት ጉንዳን ቢሆን ትል ቢሆን እግዚአብሔር ያለ ጠባቂ የተወው ፍጥረት የለም። እያንዳንዱ ፍጥረት ጠባቂ አለው። እንጨቶች ጠባቂ አላቸው። ያለ ጊዜያቸው ቅጠላቸው አይበጠልሱም፣ አይነቀሉም። ፍሬያቸውም እንዲያፈሩ የሚያደርጋቸው ማን ነው ሲባል ሕያው እግዚአብሔር ነው። ለፍጥረታት ሁሉ ጠባቂ አላቸው። ለዚህ ሁሉ የበላይ ንጉሥ ለሰው ደግሞ ሁለት ጠባቂ አለው። አያችሁ፣ የዚህ ሁሉ የበላይ ማን ነው? ሰው ነው። እስቲ ሰው በሉ። ሰው ነው መውደድ ያለባችሁ። እውነቴን ነው። ሰው የሚወድ ሰው ትልቅ ሰው ነው። ሰው የሚወድ ሰው ነው። እግዚአብሔር በዚህ ዓለም ላይ እንደ ሰው አድርጎ የሚወደው ነገር የለም። የሞተ ራሱ ለማን ነው? ለሰው ነው። ሰው በአምላክ ደም የተገዛ ውድ ፍጥረት ነው። በአምላክ ሥጋ የተዋጀ ነው። ለሰው ልጅ እኮ መልአክ ራሱ ዋጋው አይደለም። ምን ማለት ይመስላችኋል? መላእክትን እያቃለልኩ ይመስላችኋል? እንዲህ እንዳላደርግ ራሳቸው መላእክትም ያውቃሉ። ምክንያቱም ስለ መላእክትም አስተምሬ ያውቃለሁ፣ አምናቸዋለሁ። እንደሱ ማለት አይደለም። ግን የሰው ልጅ በመላክ አካል እንኳን አይመጠንም። የተገዛ በአምላክ አካል ነው። የአምላክ ዋጋ ተከፍሎለት፣ የደሙ ዋጋ የተከፈለለት በደሙ የዋጀን ነን። ስለዚህ ሰው ውድ ፍጥረት ነው። ሰውን እንደ መጥላት ያለ እግዚአብሔር መናቅ የለም። ሰውን እንደ መውደድ ያለም እግዚአብሔር መውደድ የለም። ስለዚህ ለዚህ ሁሉ የበላይ ለሚሆን ለሰው ልጅ ደግሞ ሁለት ጠባቂ መላእክት አሉ። አንድ የሌሊት አንድ የቀን። የፈለገ ኃጢአት ቢሰራ እንኳን አይለየውም። ራቅ ብሎ ነው የሚጠብቀው። ይጠብቀዋል። ሌሊቱም ሙሉ ይጠብቀዋል። ለዚህ ነው አረጋዊ መንፈሳዊ እንዲያው ብቻዬን ነኝ ብለህ ከቤት ውስጥ ስትቀመጥ እንኳን ራቁትህን እንዲያው ዝም ብለህ ዝርግፍ ብለህ አተኛ። ምክንያቱም ሌላ ሰው ቢያይ የሚጠብቅ መልአክ እያየህ ነው። ከኃጢአት ተጠንቀቁ የምንባለው ሰው እንዳያየን ብቻ ሳይሆን አብሮን ውሎ የሚያድር ጠባቂ መልአክ ስላለ ነው። አይገርማችሁም? እስኪ አንድ ጥያቄ ልጠይቃችሁ። አሁን እኔ ቤታችሁ ቁጭ ብዬ ልብሳችሁን አውለቃችሁ ኃጢአት ትሰራላችሁ? ንገሩኝ እንጂ ወይ እንሰራለን ወይ አንሰራም በሉ። አሁን አባን የምታፍሩ ከሆነ አንድ መልአክ እንዴት አታፍሩ? ማፈር አለብን አይደለም እንዴ? መልአክ ሕሊናችን ይህን ስለሚረሳ ነው። አንድ ሰይፍ የመዘዘ የእግዚአብሔር ብርሃን የተሳለበት አንዱ መልአክ ብቻ ሰማይን መሰንጠቅ የሚችል መልአክ በፊት ለፊታችን አቁመን ኃጢአት እንሰራለን። ያ መልአክ ደግሞ ይጠብቀናል። የትም ስንሄድ አይለየን ነው። በዚህ ጥበቃ ውስጥ ነው የምተዳደረው። እንደውም የሚገርማችሁ እኮ ጠባቂ መልአክ ባይኖር እኮ አሁን አንዳንድ ጊዜ እንመስለን እግዚአብሔር ከተወኝ ስንት ዓመቱ ይላል ሰው። ኧረ ተው፣ እግዚአብሔር ትቶ ነው ውለህ የምትገባ? ለሰከንድ እንኳን ማደር አይቻልም። የፈለገ ነፍሰ ገዳይ ዘማዊ የረከሰ ሰው ቢኖር እግዚአብሔር ያለ ጥበቃ ትቶት አድሮ ውሎ ያውቅ። የሚያምን ኃጢአተኛ ብቻ አይደለም፣ የማያምኑትን ጭምር ጠባቂ መልአክ አላቸው። የማያምኑትን ጭምር እግዚአብሔር ይጠብቃቸዋል፣ ጠብቆ ያሳድራቸዋል። ሰይጣንን አንድ ቀን አንድ ባይታዊ አግኝቶ እንዲገፍቶ ገደል ሊወረውረው ሲል ሞኝ አንተ ባታዝንልኝ እኮ እግዚአብሔር ፍጥረቱ ስለሆንኩ አያጠፋኝ ብሏል። ሰይጣን ራሱ ማለት ሰይጣንን እግዚአብሔር ይጠብቀዋል አይጠብቀውም? ሰይጣንን ይጠብቀዋል ማለት ምን ማለት ይመስላችሁ? እንዳይጠፋ ይጠብቀዋል። እንዳይጠፋ መቼስ ማለት ፀሐይም እኮ ላቅማ ይህንን እርኩስ አንድ እንደው አቃጥዬ ርር ላድርገው ብላ ነበር። አይታየው ሲቀጣ ይኑር እንጂ በአንድ ቀንስ አይጠፋም ብሏል። በእውነቱ ማለት ሰይጣን እንኳን እግዚአብሔር ሳይፈቅድለት ውሎ ማደር አይችልም።
ያ ማለት ምን ማለት ይመስላችኋል? እንግዲያማ እግዚአብሔር ፈቅዶለት ከሆነ ሰይጣን የሚኖረው እንድንሳሳትም እግዚአብሔር ፈቅዷል ማለት ነው። ደግሞ በሉ ደግሞ እንደዚያ ማለት አይደለም። ደግሞ እግዚአብሔር ፈቅዷል እንዲኖር አሰናብቶታል። ለገዛ አይምሮ አሳልፎ ሰጥቶ ሰይጣንን እንኳን በረዴቱ ባይሆንም በኃይሉ ግን ውሎ እንዲያድር ያሳድረዋል። እግዚአብሔር ባይፈቅድ እንኳን ተመልከቱ፣ እግዚአብሔር ሳይጠብቀው እንኳን ሰው ሰይጣን ማደር አይችልም። በአንድ ቀን መጥፋት ይችላል፣ በአይነ ማት ቢመለከተው ማለት ነው። እነዚህ ሁሉ የሚያስተዳድር ማን ነው ካላችሁኝ፣ እግዚአብሔር በሉ እንጂ። ስለዚህ እንዲህ አድርጎ ጠብቆ እና እንደውም ልንገራችሁ፣ ቅዱስ ኤፍሬም የሚለው ምንድን ነው? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አጋንንትን እንዳላያቸው ስላደረከኝ አመሰግናለሁ ይላል። አጋንንትን እንዳላቸው አሁን ተመልከቱ። አንዱ ሰይጣን ብቻ ይሄንን ዋርካ የሚያህል ቢሆን ምሳሌ ነው። ከዚህ ሊረዝም ይችላል። ይሄን ዋርካ የሚያህል ቢሆን በዓይናችን እንድንሳሳት የሚያደርግ አንድ ሰይጣን አለ። ለጆሮአችን የሚላክ አንድ ሰይጣን አለ። በአፍንጫችን ያልተፈቀደ ሽታ እንድናሸት የሚያደርግ አንድ ሰይጣን አለ። ለእጃችን የሚላክ አንድ ሰይጣን አለ። ለአንደበታችን ይሄ ሁሉ ሰይጣን ከቦን ብታዩ ደንግጣችሁ አትሞቱም? እንኳንም አላየናቸው ማለት ነው። በእነዚህ ሁሉ መሃል እኛ እንተኛለን፣ ሰይጣን አይተኛም። እኛ ይደክመናል፣ ሰይጣን አይደክመውም። እኛ ይርበናል፣ ሰይጣን አይርበውም። እኛን ያመናል፣ ሰይጣን አያመውም። እኛን ይበርደናል፣ ሰይጣን አይበርደውም። እኛን ይሞቀናል፣ ሰይጣንን አይሞቀውም። ይገርማል እኮ። አንድ ቀን ለምን አጥፍቶን አያድርም ሲባል እግዚአብሔር በመላእክት ስለሚጠብቀን ነው። ስለዚህ እግዚአብሔር ሌሊትም ቀንም ይጠብቀናል። በእውነቱም ነው። ናሁ እይደቅስ ወይነጉም ዘያዕቅቦ ለእስራኤል። እስራኤል ዘሥጋን የሚጠብቅ እስራኤል ዘነፍስን የሚጠብቅ እግዚአብሔር አያንቀላፋም። ሃይማኖት ማለት ራሱ ይህንን ዓለም ማባልቦ ሀበቦ ፈጥሮ በረዴት የሚጠብቅ እንቅልፍ የሌለበት በባህሪው ሞት በመንግስቱ ሽረት የሌለበት ትጉ እግዚአብሔር አለ ብሎ ማመንና ለዚህ ታምኖ መኖር ነው። ይሄ ነው ሃይማኖት ማለት። እግዚአብሔር እንዴት እንደሚጠብቀን ልብ ብላችሁ አስተውሉ። ከማኅፀን ጀምሮ አድርጎ እንዴት እንደሚጠብቀን ከአባታችን ወገብ ዘር ከእናታችን ማኅፀን ደም ከፍሎ ያንን አርግቶ እናታችን የበላችው ተጭኖ እንዳይገለን የጠጣቸው አንዝዞ ትን ብሎ እንዳይገለን የሚጠብቀን ማን ነው የሚለይ ይመስላችኋል? እግዚአብሔር ነው። በማኅፀን ጀምሮ የሚጠብቀን። አሁን ለሕፃን ልጅ በጨው እንጀራ ለ6 ወር ልጅ ብታጎርሱት አይገለውም? ይገለዋል። ግን እናቱ በጨው እንጀራ እየበላች ማኅፀን ሳለ አይሞትም። ለምን ይመስላችኋል? እግዚአብሔር እየጠበቀው ነው በእውነቱ ማለት ነው። ሕፃን ልጅ ከተወለደ በኋላ መንፈቅ ዓመት እስኪሞላው ድረስ ይቺ ነጠላ ራሱ አፍና ትገለዋለች። ግን የእናቱ ሆድ ለምን አፍኖ አልገደለውም? እግዚአብሔር ስለሚጠብቀው ነው። ስለዚህ ቅዱስ ዳዊት ምን አለ? በእናቴ ማኅፀን ጀምሮ አንተ አምላኬ ነህ፣ እምከርሰሜ አንተ አምላኬ፣ ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ ብሎ የተናገረ ለዚህ ነው። እግዚአብሔር እንዲጠብቆ ያሳድገናል። ብዙ ጊዜ ሕፃን እኛ ስንወድቅ ቶሎ እንሰበራል። ሕፃናት በየቀኑ እየወደቁ ለምን አይሰበሩ ይመስላችኋል? አይገርማችሁም? መቼስ ሳይንስ መልስ አያጣም። ቁመታቸው ቅርብ ስለሆነ ከቅርብ እየወደቁ ነው ሊል ይችል ይሆናል። መቼስ አይታወቅም ማለት ነው። ግን አንድ ነገር የምትዙልኝ ግን ሰው በራሱ ቁመት ልክ ሲወድቅም ኃይል አለው ባጭሩ ማለት ነው። በራሱ ቁመት ሕፃኑም በራሱ ቁመት ልክ ኃይል አለው። ለራሱ ቁመት የሚበቃ ክብደት ስላለው ወድቆ አለመሰበር አይችልም። እንቁላል እዚያው ወድቆ አይደል የሚሰበረው? ለምንድነው ታዲያ እንደዚያ የሚሆን ሲባል እግዚአብሔር ስለሚጠብቅ፣ ሕፃናትን የሚጠብቃቸው እግዚአብሔር ስለሆነ ነው። ሳናውቅ የሚጠብቀን። አባ ጊዮርጊስ ዘጋስጫ ደግሞ እናት ልጇን ትታ ወደ ገበያ ብትሄድ እናቱ ገበያ እንደሄደች ልጁ እባብ ቢጨብጥ እናቱ እስከምትመጣ ድረስ እባቡ ልጁን ሳይበላው ይቆያል። የሕፃኑ ደግነት የእባቡን ተንኮል ይሽራልና ይላል። ማን ሲባል በእነዚህ ሕፃናት ላይ አድሮ እግዚአብሔር ስለሚጠብቅ ነው። ስለ እግዚአብሔር የማይተወን የሚጠብቀን የሚረዳን የሚመግበን ይህንን ዓለም ሁሉ የሚመግብ ቸሮ አምላክ እግዚአብሔር ስሙ የተመሰገነ ይሁን። 5500 ዘመን በሙሉ እግዚአብሔር ከዚህ በኋላ ተሳስተን በመልኩ ፈጥሮን ተሳስተን ብንወድቅ እንኳን 5000 ዘመን እስኪወለድ ድረስ ጥበቃውን አላቋረጠም። እንዲህ የሚል ቃል ላስታውሳችሁ። በኦሪት ዘፍጥረት ምዕራፍ 1 ላይ ወመንፈስ እግዚአብሔር ቅዱስ ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይላል። እንዲህ የሚል በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ሰማይና ምድርን ፈጠረ። ወምድር ሳለወ ትራቃ፣ ምድርም ባዶ ነበረች አትታይም ነበር።
ከዚያ በኋላ ምንድነው? ወጽልመት መልዕልተ ቀላይ፣ በምድር ላይ ውሃ ነበር፣ በውሃው ላይ ደግሞ ምን ነበር ይላል? ጨለማ ነበረ፣ በዚያ ላይ የእግዚአብሔር መንፈስ ነበር ይላል። ምን ማለት ይመስላችኋል? ታች ምድር አለች፣ ምድርን ውሃ አለ፣ ከውሃው ላይ ጨለማ አለ፣ በጨለማው ላይ የእግዚአብሔር መንፈስ ነበር። ይህንን ሳዊሮስ ዘስሙናይን ሲያብራራው ሲተረጉሞ ምንድነው የሚለው? ምድር የተባለ ክርስቶስ እስከሚወለዱ የነበሩ ምዕመናን ናቸው፣ ህዝቡ ነው። ከዚያ በኋላ እሳ ደግሞ ተመልከቱ፣ በዚያ ላይ የነበረው ደግሞ ውሃ ምንድነው ሲባል ነቢያት፣ የነቢያት ትምህርታቸው ነው። በዚያ ላይ የነበረው ጨለማ እርግማን ነው ይላል። ነቢያት እርግማን እንዳለባቸው ነበር የሚያስተምሩት። በእርግማን ታስረው ህዝቡን ግን ያስተምሩ ነበረ። እነሱም ግን ከኃጢአት አልዳኑም ነበረ። በዚያ ላይ የእግዚአብሔር መንፈስ ነበር ማለት ግን እርግማኑ ቢኖርም ኃጢአት ሰርተን ብንበድልም 5500 ዘመን የህይወት ቀጠሮ ቢሰጠንም ነገር ግን እስከዚያም ድረስ እግዚአብሔር በመንፈሰ ረድኤት መጠበቁን አልተወም ማለት ነው። በተረገምንበት ዘመን እንኳን እግዚአብሔር መመገቡን አልተወም። ነፋሳትን ማመላለሱን፣ ማንፈሱን፣ ብርሃን ማመላለሱን፣ ቀላያትን ማፍሰሱን፣ በዝናብ ማብቀሉን፣ በፀሐይ ማብሰሉን፣ ጽንስ ጠብቆ እንዲወለድ እንዲያድግ ማድረጉን፣ ከጠላት መጠበቁን፣ ፍጥረትን መመገቡን፣ ፍትህ መስጠቱን ሁሉ አላቋረጥም። ስንኳንስ በቀናንበት በተጣመምንበት ደግ ዘመን እንኳን እግዚአብሔር ይጠብቀን ነበረ። ነገር ግን በነፍሳችን ጠፍተን ነበርና እረኛ እንደሌላቸው በጎች ነበርንና አንዱ ቸር እረኛችን ሕያው ቅዱስ አካላዊ ቃል ከሰማየ ሰማያት ወርዶ እኛን ሊፈልግ መጣ። ቅዱስ ዮሐንስ አፈወርቅ እንደሚለው ወዳጁ ሩቅ አገር እንደሄደበት ሰው ሊፈልግ ተከትሎ እንደሚሄድ በጉ ሩቅ አገር ሂዳ እንደሄደችበት እንደጠፋችበት ሰው በጎቹን በጋጥቶ አንድ የጠፋችን ፍለጋ እንደሚሄድ ባህሪያችን ከእግዚአብሔር ፈጽሞ ርቆ ነበርና ሰማይ ከምድር ከሚርቀው መጠን ይልቅ የኛ ባህሪ ከእግዚአብሔር ቸርነትና ፈቃድ የወጣው መውጣት ይበልጥ ነበረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ቸር እረኛ ነውና እኛን ሊፈልግ የባሪያን መልክ ይዞ ወደዚህ ዓለም መጣ። ለኛ እግዚአብሔር የጌትነት መልክ ሰጥቶን ነበረ ሲፈጥረን። የጌትነቱን መልክ ሰጥቶ በጸጋ ሰጥቶን መጠቀም ባይቻለን እሱ ደግሞ የባሪያን መልክ ሰጥቶ እኛን የጌትነቱን መልክ ለመስጠት እሱ የኛን መልክ ይዞ መጣ፣ ሰው ሆነ። ማን ነው የባሪያውን መልክ ይዞ መምጣት የሚችለው? ያንን መልክ ይዞ አላፈረበትም። በዚህ ደግሞ ክብሩትም እንደመቀማት አልቆጠረም። ባይል ሲሆን ባለጸጋ ሆነ፣ በድሃ ቤትም አደረ። ከባለጸጎች ልጆችም አንዲት የድሃ ልጅ መርጦ በእሷ ማኅፀን አደረ። ታገሰ ለተጸንሶ ይላል ቅዱስ ቄርሎስ። ለመጸነስም ታገሰ። ይህ ትዕግስት ነው። ስፉ ምሉ የሚሆን መለኮት በጠባብ ማኅፀን ማደር ይህ ትዕግስት ነው። እሱ ንጹሕ ኃያል ሲሆን በዝሙት የተሰናከሉት የነ ዳዊት ዘር መባልን እንኳን አላፈረም። በእውነቱ አላፈረም። የነ ሩት ከጣዖት የፈለሱት የአብርሃም ዘር ሲባል አላፈረበትም። መርጬ ልወለድ አላለም እሱ። እነዚህ ሁሉ ሲወለድ ዘር ሲቆጠርለት አይገርማችሁም? እግዚአብሔር ዘር ሲቆጠርለት እግዚአብሔር አባቱ ገሌ እናቱ ገሌ አያት ተበጅቶለት እናት ተበጅቶለት ተወለደ። ከዚህ በኋላ እረኛችን መሆኑን ለማጠየቅም በከብቶች መካከልና በበጎች መካከል ተወለደ። ለምን? እረኛ ነዋ። እኛ በግ፣ እኛ ላይም፣ እኛ እንደ እንስሳት ነንና እሱ እረኛችን በከብቶች መሃል ተወለደ። በዚያን ጊዜም የእረኞች አምላክ ነበርና እርሱ ተግተው ለሚጠብቁ እረኞች የልደቱን ዜና በመልአኩ በቅዱስ ገብርኤል በኩል አበሰረ። የጠፉትን ለመፈለግ አንድ የእረኛ ታሪክ ላስታውሳችሁ። አላችሁ ይሆን? አላችሁ? እግዚአብሔር ከሁላችን ጋር ይሁን። የያዕቆብ ታሪክ ነው። ያዕቆብ ከሀገሩ ተነስቶ አባቱ እናቱ ከሚኖርበት ተነስቶ በተሰደደ ጊዜ ከወንድሙ ጋር ተጣልቶ ከአጎቱ ከላባ አጠገብ ሲደርስ አንድ ነገር አግኝቷል። ምን ይመስላችኋል? የውሃ ጉድጓድ ነው። የውሃ ጉድጓድ አገኘና እዚያ የውሃው ጉድጓድ የተገጠመበት ለ50 ለ60 የሚነሳ ታላቅ ደንጊያ ነው። ይህንን ድንጋይ የሚገጥሙት ለምን ይመስላችኋል? ሰዎች መርዝ እንዳይጥሉበት፣ አራዊት እንዳይተነፍሱበት ገጥመውት ይሄዳሉ። ከብቶቻቸውን አጠጥተው የሚያስፈልጋቸውን ቀርተው ገጥመውት ይሄዳሉ። እና ትልልቅ ሰዎች፣ ጉልማሶች፣ ክንደብርቱ ሰዎች ካልመጡ ከፍተው ማጠጣት አይቻላቸውም። ያዕቆብ በደረሰ ጊዜ ምን አደረገ? በጎቹ ቁመው እረኞቹ ደግሞ ለጋ ያልበረቱ ስላልነበሩ ከፍተው ማጠጣት አቅቷቸው ከጉድጓዱ ዙሪያ ከፍት ቁመው ሲቁለጨለጩ ያዕቆብ ደረሰ።
ያዕቆብ ምን አደረገ? ክንደ ብርቱ ስለነበረ ከፍቶ አጠጣላቸው። በአጭር ቃል ያ ጉድጓድ ምን ይመስላችኋል? ያ ጉድጓድ የኛ የሕይወታችን ምስጢር የሁለንተናችን እዚያ ውስጥ በላይ የተቀበረው ያቺ ውሃው በጎቹ የሚጠብቁት ውሃ ልጅነት፣ ስርየተ ኃጢአት፣ ቅድስና፣ ሕይወት፣ ተስፋ መንግሥተ ሰማያት እንዲህ ያለው ሁሉ ነው። እንዲህ ያለው ሁሉ ውሃ ነው። ይህን የተጫነው ደንጊያ ምን ይመስላችኋል? ይህ መርገም ነው። 5000 ዘመን የተጫነን ድንጋይ ነው። ይሄ ድንጋይ ተጭኖን ነበረ። ያንን የሚጠብቁ በጎች የተባሉት እነማን ናቸው? እኛው ነን። ተጠምተን የነበርነው ነፍሳት ናት። የሕይወት ውሃ ስንናፍቅ የነበርነው። ይህንን ከፍቶ ማጠጣት ያቃታቸው ድካማ እረኞች የተባሉ ነቢያት ናቸው። እነሱ ማጠጣት አቃታቸው። ግን ሕዝቡን ግን ለጊዜው በረድኤተ ሥጋ ይጠብቃሉ፣ ያስተምራሉ፣ ይመራሉ። የሕይወት ውሃ ግን መስጠት አልተቻላቸውም። ያዕቆብ ሲመጣ ከፍቶ አጠጣ። እውነተኛው ኖላዊ ኢየሱስ ክርስቶስ ሲመጣ ግን ከሰተ ዋስተየ መሬቶ ይላል ቅዱስ ያሬድ። ራሱ ከፍቶ ምን አደረገ? አጠጣ። 5000 ዘመን የተዘጋውን ምንጭ ከፍቶ ያጠጣን መድኃኔ ዓለም እውነተኛው እረኛ። ከዚያ በኋላ ለእነዚህ እረኞች መጥቶ ኃይል ሰጣቸው ማለት ነው። ዱያነ ፈውሱ እለ ለምጽ አንጽሑ ሙታነ አንጽሑ አጋንንተ አውጽሑ አላቸው። አልቦ ዘይሳነክሙ የሚሳናችሁ ምንም የለም። እረኞች ድካም ነበራቸው። ማይሰራ ኃጢአትን ፍቱ፣ ሞትን እሰሩት፣ አጋንንትን አውጧቸው፣ የሞት ማሰሪያን ፍቱ፣ እየሄዳችሁ አህዮችን ፈታችሁ አምጡ አለ። ቀድሞ መፍታት አይቻልም ነበር። አሁን የመፍታትን የማሰርን ስልጣን ሰጣቸው። የሞትን ጥርስ አወለቀና በሕይወት መንገድ እንድንመላለስ ለእረኞቻችን ለሐዋርያት ኃይል ሰጠ። ይህንን ኃይል የሰጠ መድኃኔ ዓለም ስሙ የተመሰገነ ይሁን። አሁን አያችሁ፣ ይገርማችኋል። እሱ እውነተኛው እረኛ እኛን ለመፈለግ መጣና ከበጎቹ ወገን ከአንዲቱ በግ ምን አደረገ? ተወለደ። አያችሁ፣ እረኛ ከበግ ተወለደ። ይህ ድንቅ ነው። እረኛውን በጊቱ ታቀፈችው። ጥቀ እጹፍ ሁቃፌ አንበሳ በአብራከ በጊት ጻዳ ይላል አባ ጊዮርጊስ። ኧረ ጎበዝ፣ ግሩም ነው፣ ግሩም ነው። አንበሳውን በግ ታቀፈችው ይላል። እንዴትስ አልሰበራትም ብሎ ያደንቃል። በእውነቱ ማለት ታቀፈችው። አያችሁ፣ እረኛው እኛን የበግነት ስልጣናችንን ለመመለስ ተኩላ ወስዶን የነበርነውን እኛን ወደ በግ መንጋ ለመመለስ እሱ ለእኛ በግ ሆኖ መጣ። እውነተኛውን የዓለምን ኃጢአት የሚያስወግደው በግ እርሱ ነው ተባለ። እሱም ስጋውን ተመልከቱ፣ በግ ነውና ስጋው ተቆረሰ፣ ደሙን አፈሰሰ። ስጋውን በላ ነው፣ ደሙን ጠጣ ነው። በግ ተሽጦ ዕዳ እንደሚከፈል 30 ብር ተሽጦ የ5500 ዘመን ዕዳችንን ከፈለልን። የበግን ፀጉር እንደሚለብሱት በጥምቀት ለበስ ነው። ወንዶች በ40 ቀን ሴቶች በ80 ቀን ክርስቶስን ለበስን። አሁን እርቃናችንን አይደለንም። ማንን ለብሰናል? ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። የተጠመቃችሁ ሁላችሁ በሉ። ማንን ለብሳችሁታል? ክርስቶስን ለብሳችሁታል። አሁን ይህ እረኛችን ነው። እውነት እላችኋለሁ እኔ የበጎች በር ነኝ። እንዲህ አለ። ኃይለ ቃሉን እንጀምርና እናጠናቅ እንዳይረፍድ ብዙ መርሐ ግብር ስላለ። አነ ውእቱ አማን አማን እብለክሙ ዘይባ ውስተ አንቀጽ እንተ አንቀጽ ውስተ አጸደ አባግዕ ወዘአርገ እንተ ካልእ ገጽ ሰራቂ ወፈያት ወጉሂለያ ውእቱ። እውነት እውነት እላችኋለሁ ወደ በጎች በረት በበር በኩል የማይገባ በመስኮት የሚገባ እርሱ ሌባ ነው። ስሙ እንግዲህ እንዳትረሱ፣ እንደው በሞት ይዣችኋለሁ። ወደ በጎች በረት በበር በኩል የማይገባ በመስኮት የሚገባ ይህ ሌባ ነው ይላል። ወኖላዊሰ ውስተ አንቀጽ ይበጉ፣ እረኛ ግን በበር በኩል ይገባል። ወአጻዊኒ ያርኅ ወሎቱ፣ የበጎች በረኛው ጠባቂ የበረቱ ጠባቂም ከፍቶ ግባ ይለዋል፣ ይገባል። በጎቹንስ ምን ያደርጋቸዋል? ያውቃቸዋል። ወይፄውዖን በበአስማቲሆን፣ በጎቹንም በየስማቸው ይጠራቸዋል። በጎቹም ያውቁታል ማለት ነው። ወያወፅኦን ወያወፍሮን፣ አውጥቶም ያሰማራቸዋል። በጎቹን አውጥቶ ያሰማራል። ከዚያስ ምን ይላል ተመልከቱ። ወምድረ አውፈሮን የሐውር ቅርብ ይሆን፣ አሰማርቷቸው ፊት ለፊት ይሄድላቸዋል። ወአባግዕሁኒ ይተለዋሁ፣ በጎቹም ይከተሉታል። እስመ ያአምራ ቃሎ፣ ቃሉን ያውቁለታልና። የማን? የእረኛቸውን በግ ያውቃሉ።
ይህ በእስራኤል የበግ ጥበቃ ጌታ በሆነ ምሳሌ ነው እንጂ ባልሆነ ምሳሌ ስለማያስተምር የሙሴ በጎችን ምሳሌ አድርጎ አስተምሯል ይላሉ ሊቃውንቱ። የሙሴ በጎች ሙሴ በግ ሲጠብቅ በጎችን ሲጠብቅ የዮቶርን በጎች ሲጠብቅ በትሩን ይተክላል። እዚያ በኋላ ምን ያደርጋቸዋል? በትሩን ሲተክልላቸው ይሄዱና ይጠጣሉ ውሃ። ከዚህ ጠጡ ማለቱ ነው ብለው ሳር ሲያገኝ ይተክልላቸዋል፣ ይለቅማሉ። በትሩን ሲያነሳት ደግሞ እንሂድ ማለቱ ነው ብለው ይከተሉታል። እረኞች ፊት ፊት ይሄዳሉ፣ በጎች ይከተላሉ። ይሄ የእስራኤል በግ አጠባበቅ ነው። በእኛ ሀገር ደግሞ እረኛ ከኋላ በግ ወደፊት ማለት ነው። በእኛ ሀገር እንደዚያ ነው፣ መንዳት ነው ማለት ነው። በዚያ ግን ምን ማለት ነው? መምራት ነው። በዚያ ይመራሉ ማለት ነው። እረኛው ከፊት 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 እየሆነ ይመራቸዋል፣ ያሳያቸዋል ማለት ነው። እዚህ ሳር አለ፣ እዚህ ውሃ አለ፣ የለም በዚህ ተኩል አለ፣ ተመለሱ እያለ ይጠብቃቸዋል። እረኛ በግ ሲጠብቅ የሚያደርጋቸው ቅደም ተከተሎች አሉ። ከጫካ ያወጣል። ከምን ያወጣል? አይዟችሁ በሉ። በመንገድ ይመራል። ያዙ እንዳትረሱ። በምን ይመራል? በመንገድ ይመራል። በመንገድ መርቶ ደግሞ ምን ያደርጋል? ከጠራ ውሃ ከለመለመ ሳር ያደርሳል። ከምን ያደርሳል? ከጠራ ውሃ ከለመለመ ሳር ያደርጋል። ይመግባል፣ ያለቅማል። ከዚያ በኋላ ምን ያደርጋል? በተራራ ያሰማራል። እስኪ በተራራ ያሰማራል ብሉ። በተራራ ያሰማራል። አሰማርቶ ደግሞ ምን ያደርጋል? በአማጋ ያስመሻል። ይህ ለከተማ ሰው አይገባም። አማጋ ማለት ጓሮ በሉት፣ ችግር የለም። በጓሮ ምን ያደርጋቸዋል? ያስመሻቸዋል። አስመሽቶ ምን ያደርጋቸዋል? በበር እየቆጠረ ያስገባ። ያቺ ቀይቱ በግሳ፣ ጥቁሩ በግሳ፣ አጭሩ በግሳ፣ ወፍራሙሳ፣ የከሳውሳ፣ የታመመውሳ፣ ቀንዱ የተቆረጠውሳ እያለ እየቆጠረ በጠባብ በር አስገብቶ ያሰማራቸዋል። እንጂ እንደው ብሎ ይሄ በቀር እንደዚህ የማያደርግ ከሆነ ዝም ብሎ በግ አንዳንድ ክፉ እረኛ አለ። ጠብቃችሁ ታውቃላችሁ? ጥሩ ነው። እና በግ ሲጠብቅ ምን ያደርጋል? ዝም ብሎ ሳር አይወስዳቸው። ወደዚያ ሊሄዱ ስትል ቀንድቧል፣ ወደ ግራ ስትሄድ ቀንድቧል። እንዲያውም አንዳንዱ ክፉ እረኛማ ይቀይዳታል፣ በይቱን ማለት ነው። ቀይዶ እግሯን አጥፎ ያሰርና እንዳትሄድበት ዛሬ ቁጭ ብሎ እሱ ቁማር ሲጫወት ይውላል ማለት ነው። እንደዚህ ያለ እረኛ እግዚአብሔር ይጠብቃቸው። በጎችን ነው ይጠብቃቸው። አይደለም? እውነቱ ነው። ቀይድ ወይ አበላ ወይ አጠጣ። ተኩላ ሲመጣ ደግሞ አለ ጌታ ምን አለ? ተመልከቱ፣ ወሶበ ይሬይ ተኩላ እንዘ ይመጽእ ይላል። ተመልከቱ፣ ተኩላ ሲመጣ ደግሞ ባየ ጊዜ ምን ያደርጋል? ተመልከቱ፣ ያድጎን ተመልከቱ። በጎቹን ወይ ጎይ በጎችን ጥሏቸው ምን ያደርግ? ትቷቸው ይሸሻል ይላል። ተመልከቱ፣ እስመ ይኮና አባግዕ ዘዚአሁ በጎቹ ስላልሆኑ ተቀጣሪ ስለሆነ ጥሏቸው፣ ይሄ ሞኝ እረኛ ጥሏቸው ይርሸሻል ይላል። ወይ መጽእ ተኩላ ወይ መስጦን ወይ ዘረወን ተኩላ መጥቶ በጎችንም ይበታትናቸዋል ማለት ነው። እሱ ግን ስለ በጎቹ አያዝንም። ለምን? ምንደኛ ነውና ይላል። መልካም እረኛ ግን ስለ አንድ በግ ከተኩላ ጋር የሚታገል እንደ ቅዱስ ዳዊት ማለት ነው። ከተኩላ ጋር ታግሎ ተኩላውን በጡጫ ብሎ የሚጠብቅ የለመለመ ሳር የጠራ ውሃ ምን የሚያደርግ የሚመግብ፣ እንደገና እሳ ደግሞ የተሰበረውን የሚጠግን ደግሞ ምን ያደርጋል? እንደው ጉንፋን የያዘው በግ ደግሞ ካለ ለሌሎቹ እንዳይተርፍ በሌላ ጋጥም ይዘጋ። እንደዚህ ያለ እረኛ ያስፈልጋል። ደግሞ በጉ ካበጠበት የሚያፈርጥ፣ ከጎረበበት የሚልጥ፣ ተኩሶ የሚፈውስ እንዲህ የሚያደርግ እረኛ ይባላል። ይህ እረኛ ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ምን አደረገ እሱ? ከጫካ እንደማውጣት ከድንቁርና ከክደት ከሲኦል አወጣን። ከጫካ እንደማውጣት ማለት ነው። በመንገድ እንደመምራት ሃይማኖትን አስጨበጠን። ኑ ትልኡኒ፣ ኑ እኔን ተከተሉ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የሕይወት መንገድ ነኝ ብሎ በሕይወት መንገድ መራን። አንሶሱ እንዘ ብርሃን ብክሙ፣ ብርሃን ሳልላችሁ ተመላለሱ ብሎ በዚያ መንገድ እሱ መራን። ከዚያ በኋላ ሰምና ከጠራ ውሃ ከለመለመ ሳር እንደማድረስ ምን አደረገ? ከጠራ ውሃ የለመለመ ሳር አድርሶ እንደመመገብ ስጋውን አበላን፣ ደሙን አጠጣን። በለመለመ ሳር እንደማሰማራት በቤተ ክርስቲያን አኖረን። ውስተ ብሔር ስዑር እየ ያሃድረኒ አለ ቅዱስ ዳዊት። በለመለመ መስክ ያሰማራኛል። የለመለመ መስክ ማለት ማን ነው? ቤተ ክርስቲያን ናት። የለመለመ መስክ ሁሉም ይገኝባት። የነቢያት የትንቢት አዝመራ፣ የሐዋርያት የስብከት አዝመራ፣ የመላእክት የምስጋናቸው አዝመራ፣
የዚህ ሁሉ የመነኮሳት መዓዛ፣ የሰማዕታት የደማቸው አክሊል፣ የሊቃውንት ትርጓሜ፣ የዚህ ሁሉ የባሕታውያን ቅድስና ያለበት እናታችን ቅድስት ድንግል ማርያም በረድኤት በምልጃ ያለችበት ንጉሠ ነገሥት ሊቀ ካህናት ኢየሱስ ክርስቶስ በጌትነቱ ስልጣን ያለባት ይቺ ቤተ ክርስቲያን የለመለመች ምንድናት? መስክ ትባላለች ማለት ነው። የለመለመች መስክ። ትንቢተ ነቢያትን በልተን ሳንጨርስ ስብከተ ሐዋርያት፣ ያን ሳንጨርስ ትርጓሜ ሊቃውንት፣ ያን ሳንጨርስ ምን አለ አክሊለ ሰማዕታት፣ ያን ሳንጨርስ መዓዛ መነኮሳት፣ ያን ሳንጨርስ ቅዳሴ መላእክት፣ ያን ሳንጨርስ የድንግል ማርያም የድንግልናዋ የንጽህናዋ መዓዛ፣ የሁሉ እያለ በዚያ ላይ ራሱ መድኃኒታችን ኢየሱስ ክርስቶስ በዚህች ቤተ ክርስቲያን አሰማርቶ ያኖረናል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በተራራ እንደማሰማራት ደግሞ አንቀጸ ብፁዓን ያስተምራል። በመንፈስ ድሆች የሆኑ ብፁዓን ናቸው፣ የዋሃን ብፁዓን ናቸው፣ የሚራሩ ንዑዳን ክቡራን ናቸው፣ ስለ ጽድቅ የሚራቡ ብፁዓን ናቸው፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ ንጹሐነ ልብ ብፁዓን ናቸው፣ የሚያስታርቁ ብፁዓን ናቸው ብሎ ደግሞ ወደ ተራራ አሰማራል። ኋላ ደግሞ ምን አደረገም? በአማጋስ መሸን በየጸጋችን ስራ እንድንሰራ አድርጓል። በየጸጋችን እንድንሰማራ፣ በየመክሊታችን እንድናፈራ፣ በጠባብ በር እየቆጠረ መንግስተ ሰማያት ወደ በር እንደማስገባት መንግስተ ሰማያት በአሁን ተጸባብ አንቀጽ ብሎ መከራ ተቀብላችሁ መንግስተ ሰማያት ተመልከቱ ግቡ ብሎ ወደ መንግስተ ሰማያት አስገብቶ ያኖረናል። መልካም እረኛ ራሱን ለበጎቹ አሳልፎ ይሰጣል። መድኃኒታችን ኢየሱስ ክርስቶስ በጎ እረኛ ቸር እረኛ ነውና ራሱን ለበጎቹ አሳልፎ ሰጠ። በጎቹንም አንድ መንጋ አንድ እረኛ አድርጋቸው ተኩላውን በመስቀሉ ቀጥቅጦ አስሮ የሞትን መውጊያ አውልቆ ሁላችንም ከቅዱሳን መላእክት ጋር አንድ መንጋ ሁነን የምንኖርበትን የልጅነትን ስልጣንና ረድኤት ሰጠን። ያ እንዳይርቀን ነው ካህኑ በቅዳሴ ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን የሚለን ልጅነት ሀብተ ወልድና ጥምቀት ስርየተ ኃጢአት ከእናንተ አይራቅባችሁ አይለያችሁ እያለ ነው። ይህ ከራቀ ከክርስቶስ መንጋነት ስለምንለይ ይህንን ሰርቶ ጌታችን ኢየሱስ ክርስቶስ ከዚያ በኋላ እረኞችን ሰጥቶና መልሶ አድርጓል። እንደው ስለ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እሱ እውነተኛ የበጎች በር ነው። እንዲህ ቃሉን እንተርጉሞ እውነት እውነት እላችኋለሁ ወደ በጎች በረት በበር የማይገባ እሱ ሌባ ነው፣ በመስኮት የሚገባ እሱ ሌባ ነው። ትንቢት ሳይነገርለት የመጣ እሱ የትንቢት ሌባ ነው። ትንቢት ሳይነገርለት የመጣ እሱ የትንቢት ሌባ ነው። ክርስቶስ ግን በትንቢተ ነቢያት መጥቷልና የትንቢት ባለቤት ነው። የትንቢት ባለቤት ነው። እግዚአብሔር አባቱ መስክሮለት፣ ታምራቱ መስክረውለት፣ ዮሐንስ መስክሮለት፣ መጻሕፍት መስክረውለት የመጣ ስለሆነ እሱ የነቢያት ጌታ ነው። ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ ወብነ ማዕዘንቱሰ ለሊሁ ኢየሱስ ክርስቶስ። በነቢያትና በሐዋርያት መሰረት ታንጻችኋል፣ የማዕዘኑ ራስ ኢየሱስ ክርስቶስ ነው ተብሎ እንደተነገረ እሱ የነቢያት ጌታቸው የነቢያት አምላክ ነው። ለምን? ትንቢት ተነግሮለት መጥቷልና። ድንግል ተወልደዋለች ተብሏል፣ ተወልዷል። ድንቅ መካራ እያል ተብሏል፣ ድንቅ ልደትን ተወለደ። ከድንግል ተወልዶ የሰላም አለቃ ነው አለ፣ ሰላም እሰጣችኋለሁ ተብሏል። የዘላለም አባት ነኝ አለ፣ አባታችሁ ሆይ ብላችሁ ጥሩኝ ብሎ ተናግሯል። አምላክ ነው፣ አምላክ ነኝ ብሎ አስተምሯል። እኔ ሕይወት ነኝ ብሎ ትንሣኤ ነኝ ብሎ አስተምሯል። ስለዚህ እሱ በትንቢት የመጣ ነው። በትንቢት የማይመጣ ግን እርሱ ሌባ ነው። እረኛቸው ኢየሱስ ክርስቶስን ግን ያውቁታል። እነማን? በጎቹ ቃሉን ያውቃሉና። አንድ ሁለተኛ ደግሞ ሕግን ባልጠበቀ ሕዋሳቱን ባልሰበሰበ ንቁ ሕሊና በሌለው ተመልከቱ የሚያድር እሱ ሰይጣን ነው። በደንብ ያዙልኝ እንደው አደራችሁን። በበጎች በር የማይገባ ሌባ ነው ብያችኋለሁ። የበጎች በራቸው ምንድን ነው? ሕግ ነው። ሕግ የበጎች በራቸው ነው። እግዚአብሔር ወደ ሰዎች በሕግ በር ይመጣል፣ ሰዎች ወደ እግዚአብሔር በሕግ በር ይሄዳሉ። ስለዚህ ጌታችን ምን አለ? አማን አማን እብለክሙ ዘአቀበ ቃልየ፣ ቃሌን የጠበቀ ቢኖር አለ። ተመልከቱ፣ አነ አርእዮ ርእስየ፣ እኔ ራሴን አሳየዋለሁ ይላል። ቃሌን የጠበቀ ሰው ራሴን እገልጥለታለሁ። ስለዚህ ሕግ እግዚአብሔርን የምናይበት በር ነው ማለት ነው። ስለዚህ ሕግን ሽሮ የሚመጣ እሱ ምንድን ነው አለ? የሕግ ሌባ ነው። የሕግ ሌባ ነው። ሕግን ተመልከቱ፣ ሕግን በሚጠብቅ ሕዋሳቱን በሚሰበስብ አንደበቱን በገታ እጁን እግሩን በተቆጣጠረ በትጋት በማይኖር ቅድስና በሌለው ሰውነት የሚያድር እሱ ሰይጣን ነው። ለምን ይመቻል መስላችሁ? ይሄን ምነግራችሁ
ሕግን ሳይጠብቅ ተመልከቱ፣ እጅ እግሩን ሳይሰበስብ ሆዱን ሳይቆጣጠር ነቢይ ነኝ ሲል ሌባ ነበሉት ማለት እኮ ነው። ሌባ ነበሉት አይደለም። አይ መንፈስ ቅዱስ አድሮብኛል፣ የለም። በዚያ የሚያድር ሰይጣን ነው። በመስኮት የሚገባ ሌባ ነው። መስኮት የተባለ ሕግን ሳይጠብቅ ሕግን ሳይጠብቅ ክርስትና ሳይኖረው ስነ ምግባር ሳይኖረው ሕይወት ሳይኖረው ነቢይነትን መምህርነትን የሚሻ እሱ ሌባ ነው፣ አትቀበሉት። መንፈስ ቅዱስ አደረብኝ እንኳን ቢል በመስኮት የሚገባው ሌባ ነው አለ። በእንደዚህ ያለ ሰው የሚያድር ሌባው ሰይጣን ነው። ሰይጣን ያደረበት መንፈስ ቅዱስ እንዳይመስላችሁ እንዳትሰሙት ብሎ ለዚህ ሲነግረን ነው። እውነት እላችኋለሁ የሕግ በር እንደውም ሊቃውንቱ ሲተረጉሙ ይላሉ ሕግ የተባለ የእግዚአብሔር በር ነው ይሉና የሕግ በር በሕግ የሚገባ የተባለ እየሰራ የሚያስተምር መምህር ነው ተብሏል። እንግዲህ እኛንም እግዚአብሔር ያውጣል። ስለዚህ እየሰራ የሚያስተምር የሕግ ባለቤት ነው። ዋጻዊኒ ያርህዎ እየሰራ ለሚያስተምር መምህር መንፈስ ቅዱስ ምስጢር ይገልጥለታል። አጻዊ የተባለ መንፈስ ቅዱስ ነው ይላል። መንፈስ ቅዱስ ነው። እየሰራ ካላስተማረ ሕግ ሳያስጠብቅ መምህር ልሁን ቢል በጎቹም አይሰሙትም። ምዕመናን ጆሯቸውን አይሰጡም። ምዕመናንም ጆሯቸውን አይሰጡም። መንፈስ ቅዱስ ምስጢር አይገልጥለት። ውሸቱን ነው እንዳሰሙ እንደዚህ ያለውን ስርዓት የሚያስጥስ ቤተክርስቲያንን የሚያቃልል ሕገ እግዚአብሔርን እየጣሰ ነቢይ ነኝ በቅቻለሁ ተቀድሻለሁ ክርስቶስ ተገልጦልኛል ቢላችሁ እንዳሰቡት ሌባ ነው የገባበት። ሌባ ደግሞ ማን ነው? ሰይጣን ነው የገባበት። እንዲህ ያለውን ሰው አትስሙት ነው ያለ ጌታ የነገረን ማለት ነው። አሁን በዚህ ዘመን ሰው ምን ይላ በየራሱ አባት መምህር መነኩሴ ባይታዊ ያከማችና ተው ስህተት ነው ሲባል አታደናግሩና ማንን እንመን እናንተ ይላል። ደግሞ ማለት እንዲሁ እኮ አይደረስ ነው ማለት ነው። መዝኑ። ክርስቲያን ማለት የሚረባውን ከማይረባው ለይቶ የሚያውቅ ማለት ነው፣ ሌላ አይደለም። መመዘኛውን ይኸው ክርስቶስ ሰጠን። ሰውነቱን ያልጠበቀ ሰው መጥቶ በቅቻለሁ ካለ እንዳትቀበሉት። ሕግን እየተቃወመ እንዲህ ብያለሁ ካለ እንዳትቀበሉት። ይሄ ሌባ ነው። እኔ በእንደዚህ ያለ ሰው አላድርም ብሏል። በእንደዚህ ያለ ሰው አላድርበትም። በእንደዚህ ያለ ሰው የሚያድር ሰይጣን ነው ብሎ ነግሮናል። ብሉያትን ይዘው ሐዲሳትን የሚነቅፉ ሐዲሳትን ይዘው ብሉያትን የሚነቅፉ ምግባር ኑሯቸው ሃይማኖት የሌላቸው ሃይማኖት ኑሯቸው ምግባር የሌላቸው በመስኮት የሚገቡ እነዚህ ሌቦች ናቸው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ሌላ ደግሞ ምን ይላል መሰላችሁ? ከቃሉ ጋር ናችሁ። በበር የሚገባ ምንድን ነው? ተው እንጂ መምህር በሉ። በበር የሚገባ ምንድን ነው? በመስኮት የሚገባ ምንድን ነው? ያዙ በሉ ሲድገሙት። በመስኮት የሚገባ ምንድን ነው? በበር የሚገባ ምንድን ነው? በመስኮት የሚገባ ምንድን ነው? እየሰደባችሁ ነው መሰል በዚያው። በመስኮት የሚገባ ሌባ ከሆነ መስኮት ምንድን ነው? ሕግ አለመጠበቅ። እስኪ ሕግ አለመጠበቅ በሉ። ምክንያቱም ጌታ ዮሐንስ 14 ላይ ሕጌን ለሚጠብቅ ራሴን አሳየዋለሁ ስላለ ማለት ሕግ በር ነው። ሕግን ትቶ ከመጣ ሕግ ጥሶ ትንቢተ ነቢያትን ስብከተ ሐዋርያትን ስርዓተ ሊቃውንትን ስርዓተ ቤተክርስቲያንን ጥሶ ከመጣ ይህ ሰው አባታችን መምህራችን ልንለው አንችልም። መለኪያው ይሄ ነው። ከቤታችሁ ቁጭ ብላችሁ መለካት የምትችሉበት። ሰው ባጋጠማችሁ ቁጥር አትደናገሩ። ይህን ነው ጌታ የነገረን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በበር የሚገባ እሱ መምህር ነው። ምዕመናንም በጎቹን ድምፁን ይሰሙታል አለ። መምህራችን ይሉታል፣ ያውቁታል፣ በር ይከፍትለታል፣ መንፈስ ቅዱስም ይከፍትለታል። እኔ ራሴ የምስጢር በር እከፍትለታለሁ፣ ገጸ ረድኤቴን እከፍትለታለሁ፣ ወደ እኔ ይገባል፣ በእኔም ይሰማራል፣ በጎችንም ያሰማራል ብሎ ይናገራል። ምክንያቱም እንዴት አለ? አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ አለ። እኔ እውነተኛ የበጎች በር ነኝ። ዘዋን ታቤ ውእቱ ይድህን፣ በእኔ በኩል የሚገባ ይድናል። የበጎች በር ነኝ አለ። ለምን ይመስላችኋል? አሁን በደንብ ስሙኝ። ደግሞ ትምህርቴን እየጨረስኩ ነው። እኔ እውነተኛ የበጎች በር ነኝ ብሏል። በእኔ በኩል የሚገባ ይድናል። እሱ በር ነው። አዎ፣ ለምንድን ነው በር? ለራሱ በር ነው። ለራሱ በር ነው። ለአባቱ በር ነው። ለመንፈስ ቅዱስ በር ነው። ለራሱ በር ነው። እሱን እንድናውቀው ያደረገን ራሱ ነው። ንሕነሰ ነአምር ከመ መጻ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውእቱ እግዚአብሔር ዘበአማን። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ
እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን። እርሱን በማመንም እስከ ዛሬ ድረስ ጸንተናለን እንኖራለን። እርሱም በእውነት የዘላለም የባህሪ አምላክ ነው ይላል። ክርስቶስ የመጣ ወደዚህ ዓለም ልብ ሊሰጥ ነው። አቡሊዲስ ደግሞ ሲናገር ነአምር ከመመጻ ክርስቶስ ለፍጻሜ ሃይማኖት፣ እኛ ክርስቶስ ሃይማኖትን ፍጹም ሊያደርጋት እንደመጣ እናውቃለን። ማለት ሃይማኖትን ገልጦ ያዟት ይችናት እመኑባት ሊል። ስለዚህ ስለ ራሱ አወቅን፣ ስለ ራሱ ነገረን፣ ራሱን ገለጠልን። እውኝ እወቁኝ ጌታዬ አምላኬ እግዚኦ አምላኬ ብለን እንድናውቀው አደረገን። አባቱንም አሳወቀን፣ መንፈስ ቅዱስንም አሳወቀን። ፍኖት ለኀበ አቡሁ አንቀጽ ዘመንገለ ወላዲሁ፣ ወደ አባቱ የምንገባበት በር ተመልከቱ። ለአባቱ ወደ አባቱ የምንሄድበት በር ምልጃ አይደለም። ይሄ ስለ አባቱ ጌትነት የነገረን፣ ስለ አባቱ ሕልውና ያስተማረን፣ ስለ መንፈስ ቅዱስ ያስተማረን፣ በዕለተ ዓርብ ባቀረበው መስዋዕት ደግሞ ከራሱ ከአባቱ ከመንፈስ ቅዱስ ጋር ያስታረቀን፣ ራሱ ያስታረቀ ሊቀ ካህናት ከአባቱ ጋር ሁሉ ሆኖ ደግሞ የሚከራከርልን የሚቃወምልን ንጉሳችን መምህራችን እርሱ ነው። ስለዚህ ወደ አባቱ ያቀረበን ማለት በአባቱ ማመንን የሰጠን እሱ ወልድ ሆኖ ተገልጦ አብ ለማለት ያበቃል። መንፈስ ቅዱስን ሕይወት ለማለት ያበቃል። ከሦስቱ በልደት እንድንወለድ ያበቃል። መሥዋዕት ሆኖ ወደ አባቱ ያቀረበን፣ ሃይማኖት ሆኖ አባቱን የገለጠልን እርሱ ነው። በእኔ በኩል ካልሆነ በስተቀር የሚድን የለም ማለቱ እኔን አምላክ ካላለ አባቴን አምላክ ማለት የሚችል የለም። እኔን የባህሪ አምላክ ካላለ አባቴን የባህሪ አምላክ ማለት የሚችል የለም። እኔን ፍጡር ካለ አባቴን ፍጡር ይላል። እኔን ያላከበረ አባቴን አያከብርም። እኔ መሥዋዕት የሆንኩበትን የድነት ምስጢር አምኖ ካልተዋደ በስተቀር አባቴ ማረኝ ማለት የሚቻለው የለም ብሎ ይህንን በር ከፍቶ ሄደ። ከቃሉ ጋር ናችሁ? ትዝ ይላችሁ እንደሆነ ጌታችን ኢየሱስ ክርስቶስ 5500 ዘመን ተዘግቶ የነበረ አንድ በር ነበር። የጥምቀት ዕለት ከፈተው። ሰማይ ተከፈተ ይላል አይደል? ያ እኮ የቸርነቱ በር ነው። የቸርነቱን በር ከፈተልን። ይችን በር ይዘጋታል የሆነ ጊዜ። መቼ? ሲመጣ ከዚያ በኋላ ምሕረት ይከለከላል። ማቴዎስ 25 ላይ ሙሽራው መጣ በሩም ተዘጋ ይላል። እስከሚመጣ ድረስ ክፍት ነው። አሁን ንስሐ መግባት ይቻላል፣ መዳን ይቻላል። ዋርሃ ወለነ ኆኃተ ንስሐ ይላል ጎርጎርዮስ። የንስሐን በር ከፈተልን፣ በዚያ እንድንገባ አደረገን። ይችን በር በኃጢአት ዘጋናት፣ መጥቶ ከፈታት። አሁን እንገባለን። ከዚያ በኋላ ተመልከቱ ምንድን ነው ርህው ዴዴከ ዋልዎ ዘይበው ይላል አረጋዊ መንፈሳዊ። የሚገባ የለም እንጂ በርስ የተከፈተ ነበር ይላል። የሚገባ ጠፋ እንጂ አንተ በር ከፍታል። ቢዘጋብን በኃጢአት ብንዘጋው እንኳን በንስሐ እንድንገባ ከፍቶልናል። እሱ ይህንን በር ከፍቶ ሰጥቶናል። እኔ የበጎች በር ነኝ፣ በእሱ የገቡ ሕይወትን ያገኛሉ፣ ወደ እሱ የገቡ ሁሉ ተጠልለው ይኖራሉ። አሁን እሱ በር ነው፣ እሱ ራሱ ደግሞ ሀገር ነው። ይገርማል። እሱ ራሱ እረኛ ነው። እሱ ሀገር ነው። ምጽና ተቀጽርነ ነው። እሱ አምባ መጠጊያችን ነው። ተጠልለን የምንድንበት ራሱ በር ነው። ወደ እሱ እንገባለን። ራሱ መጠጊያችን ነው። ራሱ ደግሞ እረኛችን ነው። እሱ ይጠብቀናል። እሱ ያኖረናል። አይገርምም? እንዲሁም ሊቃውንቱ ምን ይላሉ? እኔ የሕይወት መንገድ ነው የሚለውን ዮሐንስ 14 ሲተረጉሙ ወደ እግዚአብሔር መድረስ የሚቻለው በእግዚአብሔር ነው ይላሉ። እስኪ በሉ ወደ እግዚአብሔር መድረስ የሚቻለው በሉ በማን ነው? አንዳንድ ቀን እንዲህ ብላችሁ አታውቁም? እኔ ኃጢአቴን ስላልጨረስኩ ቤተክርስቲያን አልመጣም የሚል ምዕመን አለ ማለት ነው። ስጨርስ እመጣለሁ ካል ከኃጢአትን የምጨርስበት ጊዜ ስለሌለ አትመጣም ማለት ነው። የእግዚአብሔር ለመሆንም እግዚአብሔር ያስፈልገናል። በእግዚአብሔር ወደ እግዚአብሔር እንደርሳለን እንጂ ያለ እግዚአብሔር የእግዚአብሔር መሆን አይቻልም። ከቤቱ ሁነን ነው ወደ እሱ መቅረብ የምንችለው እንጂ ጠፍተን ቆይተን ነጽተን መምጣት አንችልም። ከእሱ ጋር ሁነን ግን እንነጻለን። ይህን ነው እኔ የበጎች በር ነኝ፣ በእኔ በኩል የሚገባ ይድናል ካለ በኋላ ይበጉ ወይ ወፅ መጨረሻ ቃል ይህ ነው። ይበጉ ወይ ወፅ ወይ ረክብ ምርአዬ። እኔ የበጎች በር ነኝ፣ ወደ እኔ ይገባል ይወጣል፣ መሰማሪያም ያገኛል ይላል። እኔ የበጎች በር ነኝ፣ ወደ እኔ ይገባል ይወጣል፣ መሰማሪያም ያገኛል። ይገባል ይወጣል። እንዳትረሱ አደራችሁን። እኔ የበጎች በር ነኝ፣ ወደ እኔ ይገባል ይወጣል። ምን ማለት ነው? ይሄ ማለት እኔ የበጎች በር ነኝ ነግሬያችኋለሁ። ወደ እኔ ይገባል ማለት እኔን ወደ ማመን ይመጣል ማለት ነው፣ ወደ ሃይማኖት። ይወፅ ማለት ምግባር ለመስራት ይሰማራል። ይገባል ይወጣል ይላል። እኔ የበጎች በር ነኝ፣ ወደ እኔ ይገባል ይወጣል ይላል። ይገባል በእሱ ያምናል፣ ይወጣል ወደ ምግባር ይሰማራል። ተመልከቱ፣ ወደ ምግባር ይሰማራል። ከዚያስ ወይ ረክብ ምርአዬ፣ ምግባር እሰራለሁ ሲል ደግሞ የመስቀል ሜዳ የመስቀል እርሻ የመከራ እርሻ ያገኛል ይላል።
እኔ ነገርማ መሰማሪያም ያገኛል። በእኔ ያምናል። በእኔ ስላመነ እኔን ለማስደሰት ምግባር ልስራ ሲል ደግሞ የመስቀል እርሻ ገራይተ መስቀል ያጋጥመዋል። እንደነማን? እንደነ ቅዱስ ጊዮርጊስ ማለት ነው። ወደ ክርስቶስ ሃይማኖት ከገባ ክርስቶስን አስደስታለሁ ካልክ ናካደው አይሆንም። ይኸው ገራይተ መስቀል ተገኘ። ወይረክም ራእየ ናካደው አልክድም፣ ና ተሾምና ካደው አልክድም። ገንዘብን ንቆ ክርስቶስን መውደድ መስቀል ነው። ና ለሥጋ የሚመች ዝሙትና አቅርብልህና ክርስቶስን ካደው አልክድም። ሥጋን ተቋቁሞ ክርስቶስን መከተል መስቀል ነው። ና እንሹምህና ክርስቶስን ካደው አልክድም። ሹመትን ትቶ ክርስቶስን መከተል ንቆ በሹመት ክርስቶስን አለውጠው መሾም ኃጢአት አይደለም። ፍቅረ ሲመት ግን ኃጢአት ነው። ልሹምህና ክርስቶስን ካደው አይሆንም። ለእኔ ሹመቴ ክርስቶስ ነው ማለት መስቀል ነው። እስመ ፍቅረ ሲመት ደዌ ሰይጣናዊት ይእቲ ይላሉ ሰለስቱ ምዕት ወፍትሐ ነገሥት። የሹመት ፍቅር ሰይጣን ያላማት ምንድን ናት? ደዌ ናት ይላሉ። በገንዘብ ሃይማኖትን አለመለወጥ፣ በሥጋ ተታሎ ሃይማኖትን አለመለወጥ፣ በሹመት ተታሎ አለመለወጥ፣ ዓለም ለተከተለችው ነገር ሁሉ አጨብጭሞ እስመ ዓለም ያፈቅር እሊሃው፣ ዓለም የራሱን ይወዳል። የራሱ ስለሆነ የክርስቶስን አይወድም። በዚህ ሁሉ አልክድም ሲል ምን ይሆናል? የመከራ እርሻ ያገኘዋል። የመስቀል እርሻ ያገኘዋል። እዚያ በመንኮራኩር ይፈጫል። እንደ ቅዱስ ጊዮርጊስ በመጥረቢያ ይፈለጣል፣ በምሳር ይፈለጣል። እጁ እግሩ፣ ግራ እግሩ ከግራ እጁ፣ ቀኝ እግሩ ከቀኝ እጁ ለየብቻው ይከፈላል። ናላው ይቀጠቀጣል። የበሬ ምስል በሚመስል ብረት ውስጥ ተደርጎ ይቀቀላል፣ ይጠበሳል። በሳት ይቃጠላል። አመድ ተሆኖ ይዘራል። ኖላዊ ኢየሱስ ክርስቶስ ግን ስላለ ግን ቅዱስ ጊዮርጊስን አቃጥለው ፈጭተው ዘርተውት በቃ ካልሆነ ወደ ክርስቶስ ሃይማኖት ገብቼ የምግባር አዝመራን አዘምራለሁ ካል እኛ ደግሞ በመስቀል እርሻ እናርሳለን ሲሉት ታረሰ፣ ተፈጨ፣ ተሰቃየ። እክልኑ አካልከ ነው ያለው ሊቁ ቅዱስ ጊዮርጊስ። ያን ያህል የተፈጨ እንደው አካል እህል ነው ይለዋል። ይህን ያህል ተፈጨ፣ ተሰቃየ፣ መከራውን ተቀበለ። አቃጠሉት፣ ዘሩት። አረፍ ነው ጊዮርጊስን እያሉ ደግሞ አያችሁ፣ ክርስቶስ እረኛ አይደለም ወይ? ሰብስቦ በጎችን እንደሚሰበስብ አመድ የሆነችውን የቅዱስ ጊዮርጊስን አካል ሰበሰባት። ወታደሮቹ እንግዲህ ጊዮርጊስ የሚባል ሰው አንሰማም፣ ተመስገን አረፍ ነው እያሉ ዝሮ ሲመጡ ቆዩኛ አብረን እንሂድ እያለ በኋላቸው ከእጅ ማን አንተ? የልዳው ጊዮርጊስ፣ የገሊላው ጊዮርጊስ ቅድም አልበተንህም? አንተ ሙሰ ዘረው ክሙኒ ወእግዚአብሔር አምላኬ አንሳኒ፣ እናንተ በተናችሁኝ ፈጣሪ የሰበሰበኝ አለችው። እንዲህ ለሚያደርግ ክርስቶስ ፍቅሩን ሲያዩ ይታመኑለታል። ፍቅሩን ሲያዩ ይታመኑለታል። ለዚህ መከራ ያገኛሉ። በእኔ በኩል እኔ የበጎች በር ነኝ፣ ወደ እኔ ይገባል ሊማር። እስቲ ሊማር በሉ። ይወጣል ሊያስተምር። ከመግባትና ከመውጣት ማን ቀደመ? በሉ ንገሩኝ። ሳይገቡ መውጣት ይቻላል? ይኸው ዛሬ ቤተ ክርስቲያን የሚበጠብጧት ሁሉ ሳይገቡ የወጡ ናቸው። ይገርማል። ወደ ሃይማኖት ሳይገባ ሃይማኖት ሊያሳምን ይወጣል። ወደ ትምህርት ሳይገባ ሊያስተምር ይወጣል። አይገርማችሁም? እናንተ ደግሞ ደግ አይደላችሁ ምዕመናን። ምን አለ አየው መጽሐፍ ቅዱስን ሲያወርደው ይላል። የማቴዎስ ወንጌል ምዕራፍ 5፣ የሉቃስ ወንጌል ምዕራፍ 6፣ ዮሐንስ ወንጌል ምዕራፍ 9 እንትን ይላል። ይሄ መምህር ነው ትላለህ፣ ግን ሳይገባ ነው የወጣ። ይሄ የበግ ለምድ ነው። ለምድ የተባለ የመጽሐፍ ቅዱስ ጥቅስ ነው፣ ውስጡ ግን ተኩላ ነው። ስለዚህ ምንድን ሳይገባ ወጥቷል። ይሄ ሰውዬ የት ገብቶ ነበር ብላችሁ ጠይቁ እስቲ። የት ገብቶ ነበር በሉ ንገሩኝ እንጂ። ቅዱስ ጳውሎስ ጢሞቴዎስ ምንድን ነው ያለው? ሃይማኖትን ጠብቅ ምንድን ነው? እስመ ተአምር ከመ እምኀበ መኑ ተምህርከ፣ ከማን እንደተማርክ ታውቃለህና የተረዳኸውን ነገር ጠብቀህ ኑር ይላል። ከማን ወጣችሁ? ከማን ተማራችሁ? ከየት ተነሳችሁ? ወዴት ደረሳችሁ ብሎ መጠየቅ ይገባል። መልካም የመሰለ ንግግር የተናገረ ሁሉ እውነት አይደለም። ስለዚህ ይገባል ይወጣል። ይወፅ ደግሞ ይወጣልን ከሲያስቀድሙ ሊቃውንት ደግሞ ይላሉ ይወፅ ከፈቃደ ሥጋ ይወጣል፣ ይበው ወደ ፈቃደ ነፍስ ይወጣል፣ ከዚያ ወደ ፈቃደ እግዚአብሔር ይወጣል። ይገባል። ልብ ብላችሁ ስሙ። ይገባል ወደ ሃይማኖት፣ ይሰማራል ወደ ምግባር። ይገባል ወደ ትምህርት፣ ይወጣል ወደ ማስተማር። ከዚያሳ ደግሞ ከፈቃደ ሥጋ ይወጣል ወደ ፈቃደ ነፍስ ይገባል። እንዲህ ያለ ሰው ምን ያደርጋል? ወይ ረክብ ምራዬ ክብረ ነፍስ ክብረ ሥጋ ያገኛል። ገብቶ የወጣ ወደ ሃይማኖት ገብቶ ወደ ምግባር ወጥቶ ወደ ትምህርት ገብቶ ወደ ማስተማር ወጥቶ ወደ ሃይማኖት ገብቶ በመከራ ተሰማርቶ ክርስቶስን ተከትሎ የኖረ ሰው
ስጋውም ይከብራል፣ ምኑም ይከብራል፣ ነፍሱም ትከብራለች። ነፍሱ በመንግስተ ሰማያት በገነት ትከብራለች። ስጋው እስከዚያ በመቃብር ታምራትን እያደረገ ይከብራል። ለዚህ ነው የአባቶቻችን የቅዱሳን መቃብርን ነው የምናከብረው? አፈራቸው ሁሉ በክርስቶስ ደም የከበረ አጽም ስላለበት ነው የምናከብረው። ዛሬ ድረስ የቅዱስ ጊዮርጊስ አጽም ድውይ እየፈወሰ ያለ እንደውም ፈረንጆች ሁሉ እየፈወሰ ልዳ ከኢየሩሳሌም ወደ ሶሪያ ድንበር አካባቢ ነው ያለ ልዳ። እዚያ ዛሬም ቢሆን ፈረንጅ ሁሉ አይን እየተፈወሰ ይፈወሳል፣ እየታሸ ይፈወሳል ዛሬ ድረስ። ለምን ሲባል የወይረክም ራእይ ገብቷል፣ ወጥቷል፣ ተሰማርቷል፣ በመከራ መስቀሉን ተሸክሟልና እንዲህ ያለ ሰው ምን ያደርጋል? በስጋ በነፍስ ይከብራል። አባቶቻችን ክብር እንድንታደል አምላከ ቅዱሳን ይርዳን። የመጨረሻ የምነግራችሁ መልክ ምንድነው? እኔ የበጎች በር ነኝ፣ በእኔ በኩል የሚገባ ይድናል ያለው ምንድን ነው? እሱ በር ነው። በእኔ በኩል ይገባል ያለው ምንድን ነው? እኔ በሄድኩበት መንገድ የመጣ ማለት ነው። ክርስቶስ ትሁት ነው። እስኪ ትሁት በሉ እንጂ። እሱ ትሁት ነው፣ የዋህ ነው። ከዚያስ ደግሞ ምን ማለት ነው? የዋህ ነው፣ ፍቅር ነው። ቢያንስ እነዚህ ነገሮች ያሉት ክርስቲያን መሆን አለበት። የመከራ ሰው ነው ጌታ፣ የመከራ ሰው። እነዚህ ያለው ሰው በእኔ በኩል የገባ ማለት እኔ በሄድኩበት የሄደ ነው፣ እኔ የሚደርሰው ነው። አሁን ግን ዝም ብሎ ተመልከቱ። ፍየሊቱ በጊቱ ያለች በግራ ጥምዝምዙ ያለ በቀኝ ማለት። ክርስቶስ ያለ በትትና ሌሎቹ ያሉ በትዕቢት፣ ክርስቶስ ያለ በፍቅር ሌሎቹ ያሉ በጥላቻ፣ ክርስቶስ ያሉ በየዋህነት ሌሎቹ ያሉ በቂምና በነገረኛነት። አሁን እስቲ ከቤተ ክርስቲያን ውጭ የሆኑ ሰዎችን ተመልክቷቸው እንዴት ያሉ ትዕቢተኞች እንደሆኑ፣ እንዴት ያሉ ትዕቢተኞች እንደሆኑ ራሳቸውን ከቅዱሳን ከመላእክት ጋር ከድንግል ማርያም ጋር አስተካክለው የሚናገሩ በእውነቱ ይህ ትዕቢት ነው። ክርስቶስ ከአባቱ ጋር እኩል ሆኖ ሳለ እንኳን አባቴ ይበልጠኛል ነው ያለ። ለምን? አባቶቻችን ይበልጡኛል በሉ ለማለት ነው የሚለው ባስልዮስ ዘቂሳርያ ሲተረጉም። እሱ አባቱ ጋር ትክክል ሆኖ ሳለ አብ ይበልጠኛል እንዳለ ከትልልቆች ጋር እኩል የሆንክ ሰው እንኳን ብትሆን ይበልጡኛል በል እንጂ እኩል ነኝ አትበል። ይህ የክርስቶስ ጎዳና አይደለም። በትህትና የመጣ የበጎች በር በጎበጉ ወደ ቤተ ክርስቲያን አባት መምህር ሆኖ ይኖራል። ቅድስና ይሰጠዋል። በትህትና የመጣ በትዕቢት የመጣ ራሱን ከቅዱሳን ጋር የሚያስተካክል ከእመቤታችን ጋር የሚያስተካክል የሚነቅፍ የሚያቃልል እንዲህ ያለው ሰው ሁሉ በምንድን ነው? ዋኖቻችሁን አስቡ ተብለን መልካም ስነ ምግባራችሁን ተከተሉ ተብለን ክርስቶስ በትህትና አንተ በትዕቢት ከሆነው አትገናኙ ማለት ነው። ክርስቶስ የመከራ ሰው ከሆነ መከራ ከተቀበለ መስቀሌን ተሸከሙ ካለ መከራን ከተሰቀቅ የክርስቶስ አይደለም። አንድን ሰው የምትለኩት የክርስቶስ መሆኑ በዚህ ነው። ጌታ ሕግ አክባሪ ነው። እነዚህ ግን ይጠላሉ። እግዚአብሔር ለኦሪት በውስተ ኦሪት ከመይሳየጦሙ ለለ ውስተ ኦሪት። የኦሪት ጌታ ወደ ኦሪት ገባ በኦሪት መርገም የተያዙትን ያድናቸው ዘንድ። ክርስቶስ ሕግን ሰርቷል፣ ሕግ ፈጽሟል። ሕግን የሚያቃልል የበጎች በረት ውስጥ ቤተክርስቲያን ውስጥ የለም፣ ርስት የለውም። ትትና የሌለውና ቅዱሳንን የሚነቅፍ የክርስቶስ መንገድ አይደለውም። ጭምትነትና እርጋታ የሌለው ለመናገር የዘገየ ለትምህርት የዘገየ ለመናገር የፈጠነ እንደዚህ ያለው ሰው ማለት ነው። ኮኑ ምንድን ነው ያለው? ጉንዱየ ለነቢብ ተመልከቱ፣ ወፍጡነ ለሰሚ ያዕቆብ ምዕራፍ 1 ቁጥር 19 ላይ ለማዳመጥ የፈጠናችሁ ለመናገር የዘገያችሁ ሁኑ ነው ያለ። ለማዳመጥ ሳይሰሙ የሚናገሩ ናቸው። አሁን መምህር ተብለው ቤተክርስቲያንን የሚንዷት ሁሉ ሌሎች ከኛ ቤተክርስቲያን ውጭ የሆኑት ብዙዎቹ ክፉ ሆነው ቤተክርስቲያንን ተኩላ የሚወስዱት እነዚህ ሁሉ ሳይሰሙ የሚናገሩ ጭምትነት የሌላ እሱ ፈሪሳውያን እንኳን ቅዱስ የተቀደሰን ሰው ፈሪሳውያንን እንኳን አይነቅፍም ነበረ። የተቀጠቀጠ የጧፍ ኩስታሪን አያጠፋም፣ ሸምበቆን እንኳን አይሰብርም። ጭምት ነበር ጌታ። ፈሪሳውያንና ሰዱቃውያንን እንኳን አልነቀፈም። ዛሬ ግን ቅዱሳንን የሚያሙ የሚነቅፉ እነዚህ ሁሉ በክርስቶስ መንገድ አልመጡም። ስለዚህ በበር ያልገባ ሌባ ነው። ቸር ጠባቂያችን ኢየሱስ ክርስቶስ በበጎች በር እንድንገባ እግዚአብሔር ይርዳን። እንግዲህ የበጎች በር እንዲከፈትልህ ሕግ ነው፣ የምስጢር በር ነው፣ የረድኤት በር ነው። እንዲከፈትልህ አንኳኩ። አንድ ጸሎት ነው። የበጎች በር እንዲከፈት አንድ ጸሎት ነው። ሁለተኛ የተዘጋ በር የተባለ ልብ ነው። አንተ የልብህን በር ስትከፍት እግዚአብሔር የቸርነት በር ይከፍትልሃል ይላል። የቸርነቱን በር ይክፈትልን። ይቆየን። ወስብሐት ለእግዚአብሔር።